አድርጉ። ፕሮቴስታንትስን ሁሉንም ነው በጋራ ነው የምናገረው እና ሶላ ስክሪፕቸር ይላሉ፣ መጽሐፍ ቅዱስ ብቻ ይላሉ። አሁን መጽሐፍ ቅዱስ ብቻ ለምን እንዳሉት በኋላ ለመመጣበት ውስጠ ወይራ ነው። የአምስቱ ሶላዎች በሙሉ ክርስቲያናዊ ሕይወትን ሪጀክት የሚያደርጉ ናቸው። ስክሪፕቸር አለውን ሲሉ ሌላውን ትውፊት ምናምን የሚባል ነገር አንቀበልም ነው። በነገራችን ላይ ስክሪፕቸር አለውን ሲል ሉተር ከአምስቱ ሶላዎች አንዱ ይህን ሲያነሳ መጽሐፍ ቅዱስ ነው የበላይ ሲል ምን እያለ ነው? የካቶሊክን ቤተክርስቲያን የጳጳሱ የበላይነት የሚለው በካቶሊክ ቤተክርስቲያን ያለውን በትውፊት የመጣውን ትምህርት በቃል ቅብብሎች የመጣውን ትምህርት ትውፊታዊ የሆነውን ነገር ትራዲሽን የሆነውን ነገር በሙሉ ሪጀክት ለማድረግ ነው። ኦኬ። ስለዚህ ሲቃወም ሉተር ከህግ ውጭ ነው የሚቃወም፣ ከቤተክርስቲያን ውጭ ነው። ቤተክርስቲያንን የተቃወመው በካቶሊካ አንጻር ነው የምናገረው። ልክ አሁን እኔ የማወራው ልክ የካቶሊክ ቤተክርስቲያን እንደሚታወቀው እንትን አላት፣ አፖስቶሊክ ሰክሴሽን ያላቸው ናቸው። ትራዲሽናቸው ቸርች ትራዲሽናቸው ከኛ ጋር ተመሳሳይነት ያለው ነው። ትራዲሽኑ ትውፊቱ ምናምን ነገረ ቅዱሳን ነገረ መላእክት ምናምን የሚባለው ላይ የቤተ ክርስቲያን የሆነ ቅስናው የክህነቱ ምናምኑ ግሬሱ በሙሉ እንደዚያ ነገሮች ያለንን ልዩነት ስለምታውቁት ነው። አሁን እሱ ሉተር ሲቃወም መጽሐፍ ቅዱስ ብቻ ሲል ጳጳሱ አያዘኝም፣ ቤተክርስቲያን አታዘኝም ለማለት ነው። ሽፋን የተጠቀመበት መጽሐፍ ቅዱስ የበላይ ነው የበላይ አይደለም የሚል ጥያቄ ተነስቶ አይደለም። ስክሪፕቸር አሉን ሲል ካቶሊክ 10 መጻሕፍት ምንጮች ናቸው አይደሉም ስላለችው ሳይሆን አይ የበላይ እሱ ነው ብሎ መጽሐፍ ቅዱስን መነሻ አድርጓል። ይሄንን ያነሳው ማለት ነው ከጅምሩ ማለት ነው። ስክሪፕቸር አሉን ሲል የጳጳሱን ልክ የሚያወግዙትን ከዚያ የሚያባሩትን ሰዎች ሪጀክት ለማድረግ የተጠቀመው ነገር ነው ማለት ነው። ስለዚህ ትውፊትን ሪጀክት ያደርጋሉ ማለት ነው። ሌላው ድህነት መዳንን በተመለከተ እኛ ኦርቶዶክሳውያን እምነት መሰረት እንደሆነ እምነት መሰረት በእምነት ክርስቶስ ለኛ የሰራውን ስራ ቤዛነቱን፣ አራያነቱን ለአራያነት ለቤዛነት የሰራውን ስራ በሙሉ አምኖ ኃጢአተኝነትን አምኖ ልክ በምስጢራት በኩል ማለት ነው ሰው አምኖ ተጠምቆ የእግዚአብሔር ልጅ ሆኖ ከዚያ የእግዚአብሔር ልጅ የሆነ ሰው ደግሞ ቅዱስ ሥጋውን ተቀብሎ ክርስቶስን በመምሰል እግዚአብሔርን የመምሰል ህይወት የቅድስናን ህይወት መኖር ነው የሚያድነው ብለን ነው የምናምነው። አዎ ድነናል እንላለን። ክርስቶስ አድኖናል። ከ5500 ዘመን መርገመ ኃጢአት መርገመ ነፍስ መርገመ ሥጋ ፈውሶናል። ያንን ደምሶልናል፣ አጥፍቶልናል፣ በመስቀል ላይ ዋጋችንን ከፍሎልናል ብለን ነው የምናምነው። ተከፍሏል። የተከፈለ ያለቀ ነገር ነው። እኛም በመስቀሉ ድነናል ብለን እናምናለን። በመስቀሉ ድነናል ነው የምንለው። ድናችኋል አልዳናችሁም ተብለን ብጠይቅ አረ ድነናል ነው የምንለው። አልዳንም ብለን አንናገርም። ምክንያቱም ጸሎታችን ምንድን የሚለው መስቀል ኃይልነ፣ መስቀል ጽንዕነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ፣ አይሁድ ክህዱንህነሰ አመነ ወእለ አመነ በኃይለ መስቀሉ ድህነ ሞገሰ መስቀሉ ሀብተ ረድኤቱ ያህል ሲለንናለን። በኃይለ መስቀሉ ድህነ ነው የምንለው። በመስቀሉ ድነናል ነው። ድነናል ብለን እንድናለንም እንላለን። አይታችሁ ከሆነ የዘወትር ጸሎታችሁ ላይ በመስቀሉ እኛ ግን በመስቀሉ ድነናል እንድናለንም ይላል። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመነውም እኛ በመስቀሉ ድነናል እንድናለን እንላለን። ምንድን ነው እንድናለን? ድነናል ብላችሁ ደግሞ እንድናለን አለ ወይ? አዎ። ለምሳሌ ድነናል ስንል አሁን የእግዚአብሔር ልጆች ሆነናል። አሁን ቀሲስ ሊበኩሉ የእግዚአብሔር ልጅ ነው ወይ? ምን ጥያቄ አለው? እንዲያውም ከልጅነትም የተጨመረልኝ ጸጋ አለ። በልጅነት ላይ ክህነት ስልጣን ተሰጥቻለሁ። አያችሁ፣ ልጅነት የሚበልጠው ነገር ነው። ምንም ጥያቄ የለውም። ልጅነት ከማይጠፋው ዘር ተወልጃለሁኝ፣ ግን ደግሞ ተሹሜያለሁ፣ ደግሞ ኃላፊነትም ተሰጥቻለሁ ማለት ነው። ግን ድኛለሁ ስል ምን ማለት ነው? አሁን ሰውነቴ የእግዚአብሔር ቤተ መቅደስ ነው። አሁን እያስተማርኩኝ እንደዚህ በቅድስና ሕይወት ውስጥ እየተመላለስኩኝ ብሞት
ሴኩርድ ነኝ፣ በቃ ምንም ነገር ጥያቄ የለብኝም፣ የእግዚአብሔር መንግስት መንግስቱን ነው የምወርሰው እያልኳችሁ ነው። ግን እሳ መሀል ላይ ልጅ ሆኜ ኃጢአት ብሰራስ በኃጢአት ምክንያት ልጅነቴ ላጣው እችላለሁ። ልጅም ሆነን ማለት ልንቀጣ እንችላለን። ኦኬ ልጅም ሆነን ለምሳሌ አይ ልጅ ሆኖ እንዴት ይቀጣል? ካጠፋ ትቀጣለህ። አዳም ለምሳሌ እግዚአብሔር እኮ በገነት ውስጥ ንጹህ አድርጎ አይደል የፈጠረው? ምንም ያሳጣው በጸጋ አትረፍርፎ ሞልቶ ነው። ጸጋ የተሞላ ሆኖ ነው የተፈጠረው። ሲስት በቃ ልጅነቱን አጣ፣ ገነትን አጣ። ከጌታ ገነትን የምታክል ቦታ እግዚአብሔርን የሚያክል ጌታ አጣ። ስለዚህ የዲያብሎስ ባሪያ ሆነ፣ የዲያብሎስ ልጅ ሆነ ማለት ነው። ልክ ዘሴም ነው። እኛም በዳግማዊ አዳም ተወልደናል። ግን ኃጢአት ብንሰራ አዳም እንደወደቀ እንወድቃለን። ኃጢአት ብንሰራ ስለዚህ እንድናለን ምነው ተስፋችን እሱ ነው። እንድናለን ማለት ዕለት ዕለት የራሳችንን መዳን እየፈጸምን የምንሄድ ከሆነ እንድናለን። ሃይማኖታችንን ብንክድስ ለምሳሌ እንደ ማርቲን ሉተር ከቤተክርስቲያን ብንወጣስ አንድንም፣ ምንም ጥያቄ የለም። ለምሳሌ ዲማስ አይ ይህን ዓለም ወዶ ትቶኛል አይድንም። ይሁዳ ተመርጦ ነበር ካደ፣ በቃ አይድንም። ስለዚህ እንድናለን የምለው ተስፋችንን ነው የምንለው። እንድናለን ማለት ከሚመጣው ቁጣ እያላችሁ ነው። ምክንያቱም ፍርድ አለ። ከሚመጣው ፍርድ እንድናለን። ፍርዱ ገና ነው። ፍርድ አለ። የዚህ ዓለም ፍርድ ምንድነው? መንፈስ ቅዱስ አጽናኙ ሲመጣ ዓለምን ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው። ስለ ጽድቅ ከዚህ ዓለም ወደዚያኛው ዓለም ሞቶ ስለተነሳው ነው፣ ስላረኩ ነው። ስለ ፍርድ የዚህ ዓለም ፍርድ ዲያብሎስ ተፈርዶበት እያለ በተፈረደበት ስር በመኖሩ ነው ብሎ ተናግሯል። ስለዚህ የሚመጣ ሕይወት አለ፣ ተስፋ የምናደርገው አለ። ተስፋችን ሙሉ የሚሆነው እርሱ ሲመጣ በክብር ስንገለጥ ነው። ለዚህ ነው በጸሎት ሃይማኖታ ላይ ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ለዓለመ ዓለም፣ የሙታንን መነሳት ተስፋ እናደርጋለን፣ የሚመጣውንም ሕይወት ለዘላለሙ ነን። የሚመጣውንም ሕይወት እንጠብቃለን። ገና አሁን መውደቅ አለ፣ መነሳት አለ እንዲህ ያለ። ስለዚህ በመስቀሉ ድነናል። አዎ ድነናል፣ እንድናለን። ከሚመጣው ፍርድም ደግሞ እንድናለን ብለን እናወራለን። ስለዚህ እምነት መሰረት ነው። ሌሎቹ የቅድስና ሕይወት ግን ትሩፋት ደግሞ ጣሪያና ግድግዳ ናቸው። አሚንሰ መሰረት ኢቲ ወካላህንያ ህንፃ ወንድቅ ሙንቱ እንዳለ ቅዱስ ዮሐንስ አፈወርቅ ማለት ነው። ፕሮቴስታንትስ በእምነት ብቻ ይላል። በእምነት ብቻ ኦኬ፣ ሶላ ፊዴ እምነት ብቻ ይላሉ። የሚያድነው እምነት ነው ሲሉ ምንን ሪጀክት እያደረጉ ነው? ስራን እየተቃወሙ ነው። ክርስቲያናዊ ስራን አያድንም። ልብ አድርጉ። እኔ በኋላ መጣለበታለሁ ይችን ብቻ ብዬ ነው እንጂ ይኸውላችሁ 5 ሶላዎችን ሉተር ክሬት ሲያደርግ እነዚህን ነገሮችን ይዞ ሲወጣ ከምንድን ነው የሚነሳው የሚለው ህይወቱን እነግራቸዋለሁ። ክርስትናን መኖር ሲያቅተው ነው እነዚህ ነገሮች ክሬት ያደረጋቸው። እምነት ብቻ ሲሉ ምን እያሉ ነው? ሌላ መልካም ስራ፣ ይሄ በጎ ስራ መስራት ለድነት አይጠቅምም፣ ለድነት አይሆንም። በእምነት ብቻ ነው የሚዳነው። ያ ነገር ዝም ብሎ እንደ ተጨማሪ ነገር ነው። አሁን እድሜ ለኛ አይ ይቆረጣል እያሉ መጥተዋል። ጉድ ጃብ፣ በጣም ጥሩ ነገር ነው። ሉተር ግን እንደዚህ አይደለም የሚለው። መልካም ስራ ለድነት አይጠቅምም ነው የሚለው። ኦኬ፣ አይጠቅምም። መልካም ስራ ለድነት ምንም አይጠቅምም ይላል። ስለዚህ እምነት ብቻ ሲል ምና አይ በስራ ብቻ ልክ እምነት ብቻ ሲል የካቶሊክ እዛ የካቴድራሉ ማሰሪያ ምናምን ገንዘብ ለጽድቅ ይሆናል፣ ለኃጢአት ስርየት ማስተስሪያ ይሆናል ምናምን የምትለዋን ሽፋን ናት እሷ። እኛም የተነገረን እሱ ነበረ፣ ግን ሽፋን ነው እውነት ለመናገር። ምክንያቱም እውነት ቢሆን ኑሮ ከወጣ በኋላ ሌላውን ነገር ይዞት ይቀጥል ነበር። ሉተር 2 ነገሮች ናቸው አለ በዋናነት ተቃውሞ ከካቶሊክ ወጣ የሚባለው። አንደኛው የጳጳሱን የበላይነት ፖፑን የእሱን የበላይነት እና በስራ አይደለም። ይሄ ለካቴድራል ገንዘብ አስተዋጽኦ፣ ይሄ የኃጢአት ማስተስሪያ ትኬት በመሸጥ አይደለም። እነዚህ 2 ነገሮች ናቸው የሚነሱት። ግን ለዚህ መልስ መሆን የነበረበት እነዚህ ነገሮች ላይ ነበራል መሰጠት የነበረበት። ግን እሱ የተቃወመው ምንድነው? ምንኩስናን ተቃወመ፣ ገዳማዊ ሕይወትን ተቃወመ። በተግባር ነው ደግሞ የተቃወመው። ጸጋ በገዳም ሕይወት ውስጥ በቅድስና ሕይወት ውስጥ የመኖርን በሙሉ ሪጀክት። በነገራችን ላይ እምነት ብቻና ጸጋ ብቻ ሁለቱም ተወራራሽ ነገሮች ናቸው። ሰው በስራ አይደለም የሚለው ለማለት ያንን ያነሳበት ነው። በኋላ እናየዋለን። እና ስለዚህ
እምነት ብቻ ሲል ቀጥታ መጽሐፍ ቅዱስን ነው ሉተር የሚለተመው ወይም ፕሮቴስታንቱ ማንን ያዕቆብ ኖ አጋንንታዊ ነህ ይላል። ያዕቆብ ደግሞ ምዕራፍ 2 ላይ ሃይማኖትኒ እንተ አልባቲ ምግባረ ሰናይ ምውትኢት ይላል ቅዱስ ያዕቆብ። ሃይማኖት ምግባር ከሌለው የሞተ ነው፣ አጋንንታዊ ነው። እንደው እምነት ብቻ የሚሉትን ዳይሬክት ይናገራል ቅዱስ ያዕቆብ በሚገርም ሁኔታ። እምነት ብቻ ነው የሚያድነው የሚሉትን እምነት ብቻማ አጋንንትም እኮ ያምናል ይላቸዋል ቅዱስ ያዕቆብ። አጋንንትም ያምናል፣ ማመን ብቻ አይደለም ይንቀጠቀጣል። እግዚአብሔር አንድ እንደሆነ ያምናል ማን? ሰይጣን። ደግሞ ማመን ብቻ ይንቀጠቀጣል፣ ይፈራዋል፣ ግን ስራ የለውም፣ መልካም ስራ ይሰራም ዲያብሎስ። ስለዚህ እምነት ብቻ ማለት አጋንንታዊ ነው እያለ ያለው ቅዱስ ያዕቆብ። ከዚያ አብርሃም በእምነት ብቻ ሳይሆን በስራ እንዴት እንደዳነ ረዓብ ዘማ በስራዋ አሕዛባዊት እንኳ ሆና እንዴት እንደዳነች እነዚያ ኢያሪኮ ሊሰልሉ የሄዱትን ሰዎች ደብቃ በማስቀረቷና ምድሪቱን እግዚአብሔር አሳልፎ እንደሰጣችሁ አውቃለሁ፣ ስትመጡ እንዳትረሱኝ ማሉልኝ ብላ ቃል አስገብታ ላከቻቸው። እናም ያንን በማድረጓ ምክንያት እስራኤላውያን ከነአን ሲገቡ ይቺ ሴት ምልክት በማድረጓ እንዲያውም የተስፋው ተሳታፊና ተካፋይ ሆና ከጌታ የዘር ልደት ውስጥ የዘር ሐረግ ውስጥ የገባች ናት። ስለዚህ እሷ እንኳ ዘማዊቷና አሕዛዊቷ እንኳ በስራዋ እንዴት እንደዳነች ታውቃላችሁ ብሎ ያዕቆብ የተናገረውን ሉተር ይመጣና ቅዱስ ያዕቆብን ዳርህን ያዝ ይለዋል። እና ባክቱ ዘ ኦሪጂን ይሄ ነው እንዴ? ወዴት ባክቱ ዘ ኦሪጂን እያለ ወዴት አጋንንታዊ ወደሆነ ሁኔታ ነው ባክቱ እያለ ያለው እንጂ ወደነ ያዕቆብ ትምህርት አይደለም እያለ ያለው። በነገራችን ላይ ልብ አድርጎ ማርቲን ሉተር በሁለት ነገር ይኸውላችሁ፣ ቅዱስ ጳውሎስ እምነት ብቻ ለሚል እነ ሮሜን ምናምን ይነሳሉ። የሮሜን መልእክት ምናምን ዕብራውያንን ምናምን ዕብራውያንም እንደዚህ አይናገርም። በመሰረቱ በእምነት እንዲያውም የበረቱትን በስራ በጣም ብርቱ የነበሩትን ነው የሚዘረዘረው ዕብራውያን 11 እና ሮሜን ያረሳሉ ሉተር። በሚገርማችሁ ሁኔታ ቅዱስ ጳውሎስን መልእክቱን የሮሜን መልእክት ሰው በእምነት ብቻ ይድናል ይጸድቃል የሚል ቃል ይወስድና በህይወቱ ጳውሎስን ይመተዋል። ማን? ሉተር። በማድረግ ቅዱስ ጳውሎስ እንደኔ ማግባት መልካም ነው፣ ጋብቻ መልካም ነገር ነው፣ ከቻለ እንደኔ ቢኖር መልካም ነው አለ ቅዱስ ጳውሎስ። እንደኔ ሳያገባ ጌታን ብቻ እያገለገለ መኖር ይችላል አለ ቅዱስ ጳውሎስ። አይ አልችልም ካለ በፍትወት እየተቃጠለ ከሚኖር ያግባ አለ ቅዱስ ጳውሎስ። ሉተር ይመጣና የምን ምንኩስና ነው? ምንኩስና ትዳርን መቃወሚያ ነው ብሎ ልብ አድርጎ ማለት ያለ ጋብቻ እግዚአብሔርን ማገልገልን ቅዱስ ጳውሎስን በተግባር ይቃወመዋል ማለት ነው። በተግባር ነው የሚቃወመው። በተግባር ከመቃወሙ የተነሳ ምንኩስናውን አሽቀንጥሮ ይጥላል። መነኩሲት ሴት ደግሞ ያገባል ማለት ነው። ዳይሬክት በብቸኝነት እግዚአብሔርን እያመለኩ መኖርን ይቃወማል ማለት ነው። ማን? ቅዱስ ጳውሎስን ይቃወመዋል። እንደገና ደግሞ እምነት ብቻ በማለት ደግሞ ቅዱስ ያዕቆብን ይቃወመዋል። ስለዚህ የፕሮቴስታንት ትምህርት የሚቃወመው ከማን ጋር ነው? ከመጽሐፍ ቅዱስ ጋርና ከሐዋርያት ጋር ነው የሚላተመው እንጂ ከኦርቶዶክስ ጋር ወይንም ከካቶሊክ ጋር አይደለም። የሉተር እርግጫው ማለት ነው። ሌላው የቤተ ክርስቲያን መዋቅርና ስርዓተ ቤተ ክርስቲያንን እኛ አፖስቶሊክ ሰክሰሽን ያለን ቤተ ክርስቲያን ይህ አላት። ይሄ ከሐዋርያት ጀምሮ የመጣ ነው። ጌታ ሐዋርያትን ሾመ። ሐዋርያት ደግሞ ደቀ መዛሙርቶቻችን እየሾሙ ነው እንጂ ዝም ብሎ ሰንበዲ መጥቶ ላጥምቅህ ክህነት ልስጥ አይባልም። የለም። በቤተ ክርስቲያን ታሪክ ይሄ ታይቶ ተሰምቶ አይታወቅም። መጥቶ ነይ ጌታ ልጽል አንድ ቁጥር ተጫንና ጌታ ኢየሱስን ተቀበል እንዲህ ያለ ፈጠራ እንዲህ ያለ ተረት በመጽሐፍ ቅዱስም አንድም መጽሐፍ ቅዱስ ላይ በነገራችን መጽሐፍ ቅዱስ ላይ ብቻ ብለው አንድ ቁጥር ተጫንና ጌታን ተቀበል የሚል ግን አንድም የለም። በነገራችን ላይ ጌታን ተቀበል የሚልም ጥቅስም የለውም። በሙሉ ፕሮቴስታንት በጣም ይገርመኛል። እኔ መጽሐፍ ቅዱስ ብቻ ብለው 5 ሶላዎች ግን መጽሐፍ ቅዱስ ብቻ አንዱም የለም። አንድ ምዕራፍ የለውም። ታውቃላችሁ? ሰው አንድ ምዕራፍ ማለት እምነት ብቻ የሚል የለም፣ ጸጋ ብቻ የሚል የለም፣ መጽሐፍ ቅዱስ ብቻ የሚል የለም፣ ክርስቶስ ብቻ የሚል የለም፣ ክብር ለእግዚአብሔር ብቻ የሚል የለም። አንዱ አይኖርም። እንዲሁ አንድ አይኖርም ወይ?
በጣም እኮ ነው የሚገርማቸው። ማስረጃ በኋላ መጥተው ሊነግሩን ይችላሉ። እና ስለዚህ አፖስቶሊክ ሰክሰሽን አንዱን እየሾመ የሚመጣበት ስርዓታዊ ናት ቤተክርስቲያን። ያለ ስርዓት የሚሄዱትን ገስጿቸው ይላል ቅዱስ ጳውሎስ። ያለ ስርዓት የሚኖሩበት። ወደ ፕሮቴስታንት ስንመጣ ግን ተዋረድን ይሄ አፖስቶሊክ ሰክሰሽን ረግጦ ነው የሚወጣው። ልባት የላቸውም። አሁን ሉተራን እኛ እንደዚህ ነን ባለፈው እንደዚህ ብያችሁ ስለነበረ መጥተው የቤተ ክርስቲያን ታሪክ እንዳለ አፈር ደም ያብልተው ለመሄድ ሞከሩ ማለት ነው። የቤተ ክርስቲያን ታሪክ እና እነ ቅዱስ ማርቆስን ምናምን ልራገጥ ሲሉ አይታችኋቸዋል። ነገር ግን ጳጳስ የላቸው። አንደኛ ሉተር ጳጳስም አልነበረም። መነኩሴ ነው፣ ካህን ነው። ካህን ደግሞ አይሾምም። አሁን እኔ ቄስ ነኝ፣ ዲያቆናትን መሾም አልችልም፣ ቄስ መሾም አልችልም። በቃ እኔ ላይ ብቻ ነው ሹመቱ የሚቆመው። እኔ ጳጳሳት ናቸው የሚሾሙት። ያም እንኳ ቢሆን እንኳ እንደው መነኩሴ ጤነኛ መነኩሴ እንኳ አይደለም ሉተር። ምንኩስናውንም ሪጀክት አድርጎ አፍርሶታል፣ ጥሎታል። ኦኬ ምንኩስናውን ጥሏል፣ ክህነቱን አፍርሷል፣ ጥሎታል፣ በቃ ሽሮታል። አፈረሳ ማለት ዳይሬክት ተቃውሞታል። ስለዚህ አንደኛው ስክሪፕቸር አሎን ወይም ደግሞ መጽሐፍ ቅዱስ ብቻ የሚለው ይሄንን መዋቅራዊ አካሄድ ተቃውሞታል፣ ጥሎታል። ስለዚህ ከጣለው ደግሞ አይሰራም ማለት ነው፣ አይሰራም። እና ራሳቸውን በራሳቸው ነው የሚሾሙት። አሁን ፕሮቴስታንቱ አሁን ሰንበዲ መጥቶ እኔን የሚሾመኝ ምን አውቶሪቲ ያለው? ምን ሐዋርያዊ ስልጣን የለው? ምን አለው? አሁን ቶሎሳ ከበደን መጥቶ አንተን አልሹምህ የሚልበት እስራኤል ዳንሳ ወይም እዩ ጩፋ መጥተው የሚሾሙበት ምንም አውቶሪቲ የላቸው። ሙሉ ዘመን ምንም ማለት ሰዎቹ እኔና ባለቤቴ ወንድሞቼ እህቶቼ ሰብሰብ ብለን የኔን አባት ገበሬ ነው አባቴ፣ አባዬ አንተ የሁላችንም አባት ስለሆንክ በቃ እኛን ናና ክህነት ስጠን ብለን ብንለው በሉ ልጆች በጌታ በኢየሱስ ስም ሹሚያቸዋለሁ፣ ከዛሬ ጀምሮ አንተ ቄስ ነህ፣ አንተ ጳጳስ ነህ፣ አንተ መነኩሴ ነህ ምናምን እንደዚህ ዲያቆን ነህ ምናምን ብሎ ቢያደርገው አሁን በምንም ያንስ እውነት ለመናገር የኔ አባት የተሻለ ስልጣን አለው ከፕሮቴስታንቱ። ምክንያቱም የኔ አባት አትሊስት ክርስቲያን ነው፣ የተጠመቀ ነው፣ በሐዋርያት ስልጣን የተጠመቀ የእግዚአብሔር ልጅ ነው። ቢያንስ የእግዚአብሔር ልጅ ነው። የእውነት ለመናገር ፕሮቴስታንት ግን አንደኛ ክርስቲያን ሳይሆኑ ማለት ነው፣ ስለዚህ ጥምቀት በሌለበት ህይወት በሌለበት ዝም ብሎ መጥቶ ሰንበዲ ሾም ያለው ሲል አንደኛ ሾም ያለው የምትለው ሾም ያለው የሚለው መጽሐፍ ቅዱስ ውስጥ ማለት ትውፊት ላይ ነው አይደል? የሐዋርያት እንትኑ የመጣው መጽሐፍ ቅዱስም ላይም ያለው ይሄንን የሚነግረን እነ ቅዱስ ጳውሎስ ሲሾሙ እነ ቅዱስ ጴጥሮስ ሲሾሙ ነው እንጂ የሆነ ተራው ሰው ሁሉ እየመጣ ሲሾም አላየንም። አይደረግም እንደዛ። በመጽሐፍ ቅዱስ ውስጥ ስክሪፕቸር አለውን ብለህ መጽሐፍ ቅዱስ የሌለ ነገር እንዴት ታደርጋላችሁ? ስለዚህ ፕሮቴስታንት ይሄ ነው ያለው ማለት የራሳችሁ ጉባኤ ነው እንጂ ያላችሁ የቤተክርስቲያን አባቶች ጉባኤን አይቀበሉም። ሌላው የቅዱሳን ህይወትን ክብርን አሁን እግዚአብሔር ምንድነው ወለራታን ይደለውም ክብር ይላል ዳዊት። ለቅኖች ምስጋና ይገባል ይላል። ሰውን ክብር ለሚገባው ቅዱስ ጳውሎስም ክብር ለሚገባው ክብር ስጡ ይላል። መፈራት ለሚገባው መፈራትን፣ ክብር ለሚገባው ክብርን ስጡ ይላል። ሰዎችን ማክበር እንዳለብን እንዲያውም ጌታ ያስተማረን በማቴዎስ 18 ላይ ስንመለከት እንኳን ታላላቆቻችን ኦሪት አክብር ገጸ አረጋዊ ትላለች፣ የሽማግሌውን ፊት እፈረው አክብረው ትላለች። በሐዲስ ኪዳን ጌታ አረጋዊውን ብቻ አይደለም አለ። አረጋዊውን ብቻ ሳይሆን ማክበር ያለበት ከነዚህ ከተናናሾቹ አንዱን ህፃኑን እንኳን የሚንቅ ምን አለ? ተጠንቀቁ፣ ከዚህ ከተናናሽ አንዱን እንዳትንቁ ተጠንቀቁ። ጠባቆቻቸው መላእክት በሰማይ ያሉ የአባቴን ፊት ዘወትር ያያሉና ያለው። ስለዚህ ህፃናትንም እንኳ ባሪያ እግዚአብሔር የተፈጠሩ መሆናቸውን አይተን ማክበር እንዳለብን ነው። እስመ ዘአልዓለ ሪሶ ይትያል፣ ራሱን ዝቅ ያደረገ አንተ ከፍ ያደረገ ይዋረዳል፣ ራሱን ዝቅ ያደረገ ይከብራል ነው እና እስመ በትሕትና ረከበ ልዕል፣ ሰው በትሕትና ልዕልና ይገኛል እንጂ ዝም ብሎ ቅዱሳንን ማርያም ጤና አልባው የኦርቶዶክስ ነገረ ማርያም ይላል ይመጣና ማለት
ጤና ቢሱ ነው እንጂ ጤና ቢሱ ነገረ ማለት ከንግግሩ ጀምሮ ማለት አስቡት እንግዲህ ማለት እኛን ለመቃወም ርዕስ ሲመርጡ ምን ማለት የተሳሳተው የኦርቶዶክሳዊ ነገረ ማርያም ቢሉ እኮ ትክክል ናቸው። ምክንያቱም እነሱን እኛ ጤና ቢሱ ይላል። ጤና ቢሱ ነገረ ማርያም አሁን ይኸውላችሁ ጤና ቢሱ ነገረ ማርያም ስትል ዳይሬክት ነገረ ማርያም ስለእመቤታችን የሚነገረው ነገር በሙሉ ጤና ቢስ ነው እያልክ ነው። ጤና ቢስ ከሆነ ነገር ደግሞ ጤናማ ነገር መጠበቅ ደግሞ በሽታ ነው። እውነት ለመናገር የጌታን እናት ቤዛዬ መድኃኒቴ የምትለውን የጌታችንን እናቱን ስለሷ እንዴት እንደወለደችው በድንግልና እንደወለደችው መቼስ ጌታ ዘንበለ ዘራ ቢስ ነው የተወለደ ስንል ቅዱስ ጳውሎስ እኮ ከሴት ተወለደ ብሎ እንዴት እንደተወለደ እኮ ነግሮናል እኮ። ቅዱስ ጳውሎስ ነገረ ማርያምን እኮ አንስቷል እኮ። ከሴት ተወለደ ሲል ምን ማለት ነው? ያለ ወንድ ዘር እያለ ነው አይደል? ከሴት ተወለደ አይደል? ያለ ወንድ ዘር ነው አይደል? ቅዱስ ሉቃስም ነግሮናል፣ ጽፎልናል። መልአኩ ገብርኤል ተናግሯል። የምትወልጂው በዘራ ቢስ ሳይሆን ዘንበለ ዘራ ቢስ ነው ብሏታል። ስለዚህ እንዴት ስለ እመቤታችን ሲነሳ ፍጡርና ፈጣሪ ናት አላል ማለት እንዴት እንደወለደችው በድንግልና መውለዷን እነ ቅዱስ ኢሳይያስም እንደተናገሩት በድንግልና ትወልዳለች በድንግልና ጸንሳ እንደምትወልድ ተናግሯል አይደል? ድንግል ብሎ ማለት ነው በትሕት አንቀጽ ነው የተናገረ። ስሙም ድንቅ መካር ኃያል አምላክ እንደዚህ ብሎ የተናገረው እመቤታችን ስትጠራ የሚያጓራህ ከሆነ ባክቱ ዘወርጅን ወደ አጋንንት ነው እየተመለስክ ያለው ማለት ነው። ስለዚህ እኛ ነገረ ቅዱሳንን እናከብራለን። እግዚአብሔር ያከበራቸውን ማክበር አክባሪውን ማክበር ነው። በነገራችን ላይ ቅዱሳንን ማክበር እግዚአብሔርን ማክበር ነው። ምክንያቱም እናንተን የተቀበለ እኔን ተቀበለ ብሏል እኮ አይደለ? ራሱ ማቴዎስ 10 ላይ ስትመለከቱ ሐዋርያት እናንተን የተቀበለ እኔን ነው የሚቀበለው አለ። እኔን ያየ አብን አየ ብሎ ነበር ብሏል አይደለ? አብን አሳየን ይበቃናል ሲል ፊልጶስ እኔን ያየ አብን አየ አለ። ኦኬ እኔን ያየ አብን አየ። ወልድን ማየት እግዚአብሔር አብን ማየት እንደሆነ ነግሮናል። ልክ ደግሞ ይሄንን ቃል ምን ይለዋል? ልክ እናንተን የተቀበለ እኔን መቀበሉ ነው ይላል። ሐዋርያትን ስንቀበል ማን ጌታችንን መቀበላችን። ሐዋርያትን መቀበል አንድ ቅዱስ ጴጥሮስን ቅዱስ ጳውሎስን በሐዋርያነታቸው በቅድስናቸውን መቀበል የጌታ ሐዋርያት እንደሆኑ በቅድስና የኖሩ እንደሆኑ ስናከብራቸው እግዚአብሔር ይገርማቸዋል። በብሉይ ኪዳን የያዕቆብ አምላክ ለሙሴ ምንድን ነው ያለው? ሂድና ለፈርዖን ተገለ ማን የያዕቆብ አምላክ የይስሐቅ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ አምላከ አብርሃም አምላከ ይስሐቅ አምላከ ያዕቆብ ይሄ የዘላለም ስሜ ነው ይላል። በአብርሃምና በይስሐቅ በያዕቆብ ታውቃላችሁ። ኤልያስም እኮ ሲጸልይ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እና በአብርሃም ስም ለምንድን ነው እግዚአብሔር ዝም ብሎ እኔ እግዚአብሔር ነኝ እኔ አምላክ ነኝ ብለህ ተናገር ለምን አላለው? አያችሁ፣ መንክር እግዚአብሔር በላይ ለቅዱሳን እግዚአብሔር በቅዱሳኑ ላይ ድንቅ ነው። የጻድቅ መታሰቢያ ደግሞ ለበረከት ነው። የጻድቅ መታሰቢያ ለዘላለም ይኖራል። ዳዊትም ተናግሯል፣ ሰሎሞንም ተናግሯል። እና ቅዱሳንን ማክበር እግዚአብሔርን ማክበር ነው። መጽሐፍ ቅዱስንም አክብሮ መቀበል ነው። በእውነቱ አክብሩ የሚል መጽሐፍ ቅዱስን እቀበላለሁ የሚል ሰው ቅዱሳንን እየሰደብክ በተራራ ፀሐይ ላይ እያዋረድክ በየቀኑ ፕሮቴስት እያደረግ ቅዱሳን ማለት። ስለዚህ ወደ ፕሮቴስታንት ስንመጣ እነዚህ አይታወቁም ማለት ነው። የመጨረሻው በቅዱስ ቁርባን ጉዳይ ላይ እንደዚሁም እኛ ኦርቶዶክሳውያን የቅዱስ ሥጋውን ክቡር ደሙን የዘላለም ሕይወት እንደሚያሰጥ ዕፀ ሕይወት እንደሆነ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ሥጋዬን ብሉ ደሜን ጠጡ፣ ይህ ለኃጢአታችሁ ማስተስሪያ ነው ብሎ ጌታ የሰጠን አሁንም እንኳ ስንወድቅ የምንፈወሰውና የኃጢአት ስርየት የምናገኘው በደሙ እንደሆነ እናምናለን። ወደ ፕሮቴስታንቱ ስንመጣ ግን መታሰቢያ ነው ይላል። አንዱ በብዙ ነገሮች ነው የሚሉት እና ይህንን የመሰላሰሉ ነገሮችን እንመለከታለን ማለት ነው። አሁን የማርቲን ሉተር ለምንድን ነው የመነኮሰው የሚለውን የሆነ ነገር ላሳያችሁ። ለምንድን ነው ማርቲን ሉተር የመነኮሰው? በምን ምክንያት ነው የመነኮሰው? ማርቲን ሉተር በነገራችን ላይ የመነኮሰው ማስተርሱን ከያዘ በኋላ ነው። ሁለተኛ ዲግሪውን ሰርቶ ኦገስቲን ማን ትምህርት ቤት ነበር? ቆይ ከሚማርበት ዩኒቨርሲቲ በነበረበት ጊዜ ላይ ድንገት በመንገድ ላይ መብረቅ ይወርድበታል።
እና መብረቁ ሲያስደነግጠው ነጎድጓዱ ደንግጦ እኔ ከዚህ ከዳንኩኝ መንኩሼ ዘመኔን በሙሉ አገለግላለሁ ብሎ ይሳላል እና ቅድስት ሐና እርጅኝ ብሎ የነበረባት የሱ አጥቢያም ሐና ነች። ለቅድስት ሐና ይሳላል። ነው ለእግዚአብሔር ብላችሁ ውሰዱት እና የህግ ተማሪ የነበረ ነው እና በጣም የተማረ ሰው ነው። በነገራችን ላይ ከመነኮሰ በኋላ ነው በመጽሐፍ ቅዱስ ወይም ደግሞ ዶክትሬት ነው የያዘው። የተማረ ሰው ነው። ስለዚህ ቢያንስ 2 ዲግሪ ኖሮት ነው ወደ ምንኩስና ህይወት የገባው ማለት ነው። ትልቅ ሰው ሆኖ ነው በ1505 ላይ ማለት ነው። ይሄ የሆነው በ1505 ነው እና የህግ ተማሪ ነው። በጣም ጎበዝ ነው። ስለዚህ መብረቅ ሲመጣበት በድንጋጤ ወደ ለቅድስት ሐና አገልግዬ መንኩሼ አገለግልሻለሁ ብሎ ቃል ይገባል ማለት ነው እና ከዚያ ቃሉን ጠብቆ ወደ አጉስቲያን የሚባል ገዳም ውስጥ ይገባል። ገዳም ገባ ማለት ነው። ገዳም ገባ፣ መነኮሰ እና በጣም ወዲያው እንደመነኮሰ ምንድነው ጀማሪ ክርስቲያን ከጳጳስ ይበልጣል ይባላል። ኧረ በእኛም ቤተክርስቲያን ጀማሪ መነኩሴ ካልበቃሁ ይላል የሚባልም አለ። መናኞቹን በሙሉ ይተቻል አሉ። መጽሐፍ መምህራችን በጣም ትልቅ መናኝ ገዳማዊ አባት ናቸው እና ይህንን ሲተርኩልን ነበረ። በምንኩስና ህይወት ውስጥ አንደኛው ትልቁ ፈተና ጀማሪ መነኩሴ ሲኮናሉ በቃ ስግደት አያቆምም፣ ጸሎት አያቆምም። በቃ ሌትም ቀንም በቃ መጾም፣ መጸለይ፣ መስገድ ነው። ታዲያ ትልቁ ጾር ምንድን ነው አሉ የጀማሪ መነኩሴ ሌሎቹን 40 ዓመት 20 ዓመት እዚያ በምናኔ የኖሩትን ሰዎች እያየ ዝም ብለው እዚህ ገዳም ተቀምጠው አይሰግዱ አይጾሙ ምናምን እያለ ይተቻል አሉ እና ጀማሪ መነኩሴ ያው የበቁትን እስከ ጀጅ ከዚያ በኋላ ከተወሰነ ጊዜ በኋላ ይደክመዋል፣ ተስፋ ይቆርጣል። ጭራሽ ቆቡን ጥሎ ሁሉ ወደ ተመልሶ ሊሄድ ይችላል እና መጀመሪያ ላይ ከባድ ነው ክርስትና። ለዚያ ነው ቅዱስ ጳውሎስም ተናግሯል። አዲስ ክርስቲያን አይሾም ሲል ቅዱስ ጳውሎስ አዲስ ክርስቲያን ቢሾም ምን ችግር አለው ማለት የእግዚአብሔር ልጅ ከሆነ ክርስቲያን ነው። ለምንድን ነው አይሾም ያለው? ባካፕ እንዳያደርግ ነው፣ በስሜት መጥቶ እንዳይመለስ ነው። በመጀመሪያው ቤተክርስቲያን በዚህ እስከ አፖስቶሊክ ትራዲሽን ላይ አንድ ወይንም ደግሞ አፖስቶሊክ ካኖን ላይ አንድ ነገር እናገኛለን። በዲድስቅልያም ዲዳኬም ላይ አለ። የመጀመሪያው ማለት በዚህ እስከ 2ኛው መቶ ክፍለ ዘመን ባለው ውስጥ ከመቶ እስከ 250 ውስጥ ክርስቲያን ቶሎ እንዳይጠመቅ 3 ዓመት መማር እንዳለበት ምናምን ይላል ዲዳኬ። 3 ዓመት ምናምን ይማር። በጣም መጠመቅ አለብኝ ገብቶኛል፣ በደንብ ተረድቻለሁ ካለ ከዚያም ቀደም ብሎ መጠመቅ ይችላል። ኮንዲሽናል የሆነ ነገር አለ። ግን አይገናነኝ አልገባኝም የሚል ከሆነ መቆየት ይችላል ነው፣ እየተማረ ይቆይ ነው። እና ምንድን ነበር የተፈጠረው በዚያን ጊዜ? ለምንድን ነው ይህንን የወሰኑት? አሁን አንድ ሰው አምኛለሁ፣ ለምሳሌ የሐዋርያት ሥራ ምዕራፍ 8 ላይ ኢትዮጵያዊ ጃንደረባ ስንመለከተው ፊልጶስ ሄደ አስተማረው። እንዳልጠመቅ የውሃ እዚህ ጋር እንዳልጠመቅ የሚከለክለኝ ምንድን ነው? ካመንክ በፍጹም ልብ ካመንክ ይቻላል አለው። አምኖ ተጠመቀ። እና በመጀመሪያው አካባቢ እንደዚህ ነበር፣ ሰው ያምናል፣ ትምህርት በደረሱበት እያጠመቁ ይህ ነበር የሚያልፉት ማለት ነው። በኋላ ግን አንዳንዶቹ ታውቃላችሁ፣ ተሰሎንቄ መልእክትን ስታነቡ ስለ ክርስቶስ ምጽአት ምናምን ባካፕ ማድረግ ጀመሩ እና ጌታ ይመጣል ምናምን ስለሚባል ዘገየ እንዴት ቶሎ የሚመጣ መስሏቸው ነበር አንዳንዶቹ። እና ጌታ ስለ ተስፋ ቃሉ አይዘገይም ይላሉ ሲጽፉ አባቶቻችን። ከዛ በቃ ነገ የሚመጣ ምናምን መስሏቸው አንዳንዶቹ ቁጭ ይላሉ፣ አንዳንዶቹ እና መዛል ጀመሩ፣ ባካፕ ማድረግ ጀመሩና ዓለማዊ ህይወት ውስጥ እየገቡ በጣም ሲቸገሩ አባቶቻችን ምን አደረጉ? አይ በቃ ዝም ብሎ ሳይገባው እየመጣ ተጠምቄያለሁ ክርስቲያን ከሚል በደንብ ተምሮ በደንብ ገብቶት ይጠመቅ ብለው ወስነው ነበረ። ልክ
ልክ እንደዚህ ነው። ገዳማዊ ህይወትም በደንብ አድርገን ካልገባን ካልተረዳ ነው በጣም ተቾች ነው የምንሆነው። ሉተር በፍጥነት መነኮሰ፣ በፍጥነት ምን ሆነ? ወደ ጀጅመንት ሄደ እና በቃ አገልግዬ በዚህ ውስጥ ገዳም ውስጥ በነበረበት ጊዜ በቃ ጾም ጸሎት በጣም ያበዛ የነበረ ሰው ነው። በጣም የቅድስናን ህይወት በጣም እና ከጊዜ በኋላ ምን እየሆነ መጣ መሰላችሁ? በጣም ስትረስ ውስጥ ገባ። በነገራችን ላይ በደንብ ያዟት። ይችን ነው መናገር በደንብ መናገር የምፈልገው። ስትረስ ውስጥ ገባ። እዚያ ውስጥ ገዳም ውስጥ ያለው የቅድስና ህይወት ውስጥ አንደኛ ከመብረቁ መዳኑ ደንግጦ አይደል ሄደው። አንዴ እኔ ኤሌክትሪክ ይዞኝ እዚያ እንጦጦ ነበር ቁስቋም ነበርኩኝ እና የሆነ ሶኬት የተበላሸ ነው ለካ ጓደኛዬ ቤት እጄ እኮ ነው ስሰካው፣ ከገጠር እንደመጣሁ ነው እኔ ምን አቅላችኋለሁ። ወስጄ ሰካዋለሁኝ እዛ ላይ አድርሶ ጣለኝ ማለት ነው ኤሌክትሪኩ። በድንጋጤ ከቤት ወጥቼ እንጦጦ ማርያም ወጥቼ አውቃለሁ። የዚያን ቀን ሆነ ለመናገር ስለት አልመጣልኝም እንጂ እንኳን ምንኩስና እንደው እንደዚህ ራሴን አሳልፌ ሳልቀራለሁ። ሆነ ለመናገር ሉተር በድንጋጤ ነው የመነኮሰው። ይኸውላችሁ በጣም ጎበዝ የህግ ተማሪ የነበረው ሰውዬ በጣም ጥሩ ጠበቃ ሊወጣ መሆን የሚፈልገውም ጥሩ ጠበቃ መሆን ነበር የሚፈልገው በነገራችን ላይ እና በቃ ያ መብረቅ አስደነገጠው። ከዚያ ምንኩስናን ህይወት መኖር ከጀመረ በኋላ በጣም የቅድስናን ህይወት በቃ በየቀኑ ይጾማል፣ ይጸልያል፣ ምን ይላል። ከተወሰነ ጊዜ በኋላ እየሰለቸው መጣ። ጭራሽ ምንድነው እዚህ ተኝቶ እዚህ መስገድ ከዚህ ይልቅ ምናምን እዛ ሂጅ ምናምን የሚል ነገር መጣ። እኔ ይሄን በደንብ ነው የሚገባኝ። እኔ በዚህ ህይወት አልፌያለሁ። ባይዘው ልንገራቸው። አንድ ጓደኛዬና እኔ ከአዲስ አበባ በደንብ ያው ተቀጥረን ምናምን ነው። እኔ ቤቴል ሚካኤል ነበርኩ። የመጀመሪያ ቅጥር ቦታዬ እሱ ነው። 96 ዓመተ ምህረት ነው። 96 ዓመት በኢትዮጵያ ማለት ነው። እና እኔ ቤቴል ሚካኤል በዲቁና ተመደብሁኝ። ተወዳድሬ እዚያ አልፌ ሄድኩኝ። አንድ ጓደኛዬ ደግሞ ጀሞ ስላሴ ነው። ከቤቴል ሚካኤል ወደ ላይ ሲል ጀሞ ስላሴ የሚያገለግል ዲያቆን ነው። የዓመት ፈቃድ ወስደን ጻድቃኔ ማርያም ሄድን እና ማለት እንግዲህ ዲያቆን ወይ መመንኮስ ነው ያለብን ወይ ማግባት ነው ያለብን። ሁለቱ ላይ በጣም ያስጨንቀኝ ነበር። ማለት ላግባ ወይስ መመንኮስ የሚለው እና ደግሞ ያለ እግዚአብሔር ፈቃድ ደግሞ መግባት ደግሞ በጣም ያስጨንቀኝ ነበር። ስለዚህ ፍላጎቴ መመንኮስ ነበር። እውነት ለመናገር የኔ ፍላጎት ግን የእግዚአብሔርን ፈቃድ ደግሞ መጠየቅ አለብኝ። አንዳንድ ሳያቸው ደስ የማይሉኝ ነገር ስለነበሩ እንደው መንኩሼ እንደነዚህ ከመሆን የሚል አይነት ነበረኝ። ከዛ ብቻ ፈቃድ ወስደን 1 ወር የዓመት ፈቃድ ጻድቃኔ ሄድን ማለት ነው። ከዚያ ያላችሁ ሱባኤ ምናምን ገባን። በስንት መከራ ነው አበምኔቱ ያስገቡ። ልጆች ናቸው ምናምን እናንተ አትችሉም ምናምን ብለው ሱባኤ ውስጥ ገብተው አቋርጠው የወጡት ሰዎችን እምቢ ስንላቸው አንዳንዱ ሱባኤ አቋርጦ የወጣ እንደዚህ የተጣመማለ እና ሱባኤ አቋርጣችሁ የምትወጡ ከሆነ አጋንንት እንደዚህ ነው የሚመታቸው ምናምን ብለው አስጠንቅቀውናል። እና አትችሉም አሉ። ከዚያ ዲያቆናት ኮነን ምናምን አልናቸው። አይ እንደዛ ከሆነ ሁለታችሁን አንድ ዋሻ እንስጣችሁ ብለው ዳዊት ድገሙ፣ ነንስታፕ ጸሎት እንዳታቆም ብለውናል። እና የሚመጡ ፈተናዎችን በሙሉ ነግረውናል። አጋንንት እንዴት ሊፈትነን እንደሚችል በጣም በደንብ አድርገው ነው የነገሩን። እውነት መናገር ረቡዕ ቀን ነው የገባ ነው። ቸኩለን 9 ሰዓት ላይ ገባ ነው ዋሻው። እንዱ አምሽተን ብንገባ ምን አለበት? እግዚአብሔር ምስክሬ ነው። ምን ነው ቢመሽልን በቃ በጣም ልጆች ነን። በቃ እኛ እኮ ሱባኤ ገብተን ምናምን ያው ፈቃድ እግዚአብሔር ለመጠየቅ ነው ዓላማችን። እንመንኩስ ወይንስ እናገር? እግዚአብሔር ሆይ በአገልግሎታችን ውስጥ እንዴት እንድናገለግል ነው የምትፈልገው? ጥሩ ነገር ነው ባይዘው፣ በጣም ጥሩ ነገር እንዳል እስካሁን ድረስ እግዚአብሔር የለመንኩትን ያገኘሁበትን ህይወት ነው የማወራቸው። እና ፈተናውን ልነግራችሁ አልችልም። ይኸው እየጸለይን መጥፎ ብሎ ትሄዳለህ መብራታችን ማለት ነው። ሲሪየስሊ ነው የምነግራችሁ። ይሄንን በቃ ማለት በአይኔ ያየሁትን ነው። ደራደራችሁ ብሎ ይመጣል ድንገት ማለት እና ከዛ ረቡዕ ቀን ማታ ገብተን 9 ሰዓት ላይ ገባን። አምሽተን መግባት እንችል ነበረ እና ከ9 ሰዓት እስከ 12 ሰዓት እስከሚሆን ድረስ ማለት ነው። ቀኑ 1000 ዓመት አልሆነብንም። ሰዓቱ አይሄድም። እናዋል ሰዓቱ አይሄድም። የእውነቴን ነው፣ እግዚአብሔር ምስክሬ ነው።
በቃ ልፈነዳ ደረስኩኝ። ገና 9 ሰዓት ገብቼ እስከ 12 አይመሽም። ሰዓቱን አይዋል እዚያው ላይ ነው እና ጸሎት ደግሞ ያልቃል። እንሰግዳለን ምናምን እንዳይሆን ሆኖ ያው 8 ቀን ጨርሰን ወጣን እና የሚወጣው ማታ ሚድናይት ላይ መንፈቀ ሌሊት ላይ ብቻ ነው መተው ሲያጨበጭቡ ወተን ሩቅ ቦታ ነው እንደው ለመናፈስ የምንወጣው መንፈቀ ሌሊት ብቻ ነው መውጣት የሚቻለው። ከዚያ ውጭ ምንም ነገር እና ያው እውነት ለመናገር ምንኩስናው አልተፈቀደልኝም። ምንም ባይኔ ሐሳቡም ስለነበረ ቅዠቱም ስለነበረ እንደው በህልሜ እንደው መንኩሼ ባይኖሮ መንኩስ ነበር። እውነት ለመናገር አንድ ቀን ዝም ብሎ በቅዠት የራስ ስመኘው የነበረ ነገር ቀን ያየሁትን የመንኩሽ ምናምን አባቱኝ ያ ነገር አንድ ቀን በ8 ቀን ማለት ነው በቃ አልፈቀደም። ያው እግዚአብሔር ከፈቀደ በዚያው ለመቅረት ነበር የሄድነው እና አላችሁ። አሁን ወደ ቁም ነገሩ ወደዚህ ስመጣ ያው አልፈቀደም፣ አልመነኮስኩም፣ ቄስ ነኝ። ገዳም ሁኜ የሆነ ሐሳብ መጣልኝ። እዚያ ውስጥ ምንድን ነበር የሚመጣልኝ መሰላችሁ? ገዳም ውስጥ ሆነን እኔ የሚሰማኝ ስሜት እንዴ አሁን እዚህ ውስጥ ገዳሙ ቁጭ ብዬ እድሜ ልኬን ከምኖር እንዴ በስንት መከራ በረንዳ ላይ ስንት ፈተና አይቼ ስንት መከራ አይቼ አልቅሼ አንብቼ ያገኘሁትን ውድ የአዲስ አበባ ስራ እናቴን እናት አባቶችን ለበዓል ገንዘብ እየላኩኝ ልብስ እያለበስኩኝ ወንድሞችን ደብተር እየገዛውላቸው ብኖር ገነት አይደለ አዲስ አበባ? እዚህ አሁን ገዳም ተቀምጬ ብቻዬን ምን ላደርግ ነው? እንደዚህ ያለ ሐሳብ በየቀኑ ይመጣብኛል። ታውቃላችሁ፣ በየቀኑ ማለት ነው። እዚያ ሲሆን አዲስ አበባ ሲሆን ምናኔ ይታየኛል። ገዳም ስሄድ ደግሞ እንዴ እዚህ ሁኜ ለምን እዚህ ውስጥ ብሰግድ ምን መከራዬን ባይ የምጠቀመው ራሴን ብቻ ነው የምጠቅመው። ቤተሰቦችን ገበሬ ቤተሰብ የሚረዳቸው ምናምን የለ የሚለው በቃ አይውሬ ውስጥ በእርግጥ የአዲስ አበባ ስገባ ወላጆችን ምናምን ብዬ ነው የገባሁት። እውነት ለመናገር በጣም ስለምወድ ወላጆችን በቃ እነሱን በጣም ከልጅነቴ አስባለሁ እናላችሁ። እዚያ ስገባ በቃ የከተማው የዓለማዊ ኑሮ ማለት ቄስ ሆኖ ምናምን ሰባኪ ሆኖ ማገልገሉ በቃ ይሄ ነው የተሻለ ህይወት የሚለውን እዚያ ገዳም ውስጥ ታየ ማለት ነው። አሁን የምኖረው የአይነት ህይወት ነው። ሉተር የሆነው ምን መሰላችሁ? እኔ ከሉተር እግዚአብሔር እንደ ሉተር ልሆን ይችል ነበር። ቸኩዬ እንደ ሉተር በነኩስ ኖሮ ማለት ነው። እንጊዜ የከተማ መነኩሴ ሁኜ ታገኙኝ ነበረ። እንጊዜ አንዱ አውደልዳይ ልሆን ይችል ነበረ ብዬ አስባለሁ። አሁን ቅዱስ ነኝ እያልኳችሁ ግን አይደለም። በእውነቱ አሁንም ቢሆን በጣም ጎበዝ መነኮሳት በጣም ጭምት የሆኑ መነኮሳት እንዳሉ እንዳትረሱ። ግን አይ ዶንት ቲንክ ሶ እኔ ሌላ ልሆን እችላለሁ ነው። ሉተር ቸኩሎ መነኮሰ በጣም በፍጥነት በአንድ ቀን ኦቨርናይት ማለት ነው። በድንገት በአንድ ቀን ማለት ነው መነኮሰ። ከዚያ ገዳሙ ከገባ በኋላ መጾም መጸለይ ሲጀምር እዛው ነው ውስጥ ላይ መጨነቅ የጀመረው። ገዳማዊ ህይወትን እዛው ነው መቃወም የጀመረው። ታውቃላችሁ፣ ከወጣ በኋላ በቀጥታ በቀል ነው የጀመረው። ወደ በቀል ነው የሄደው ሉተር። ምን አደረገ? ምንኩስናውን ወርውሮ ጣለ። ቆቡን ቀጠለና አድኖ ማለት ነው። ካትሪና የምትባል መነኩሴ ነው ያገባው። እንግዲህ የተማረ ሰው ነው። ልብ አድርጉ። በነገራችን ላይ መነኩሴ ከሆነ በኋላ ነው እንደነገሯችሁ ፒኤችዲውን የያዘው ዶክትሬቱን። መርጦ ማግባት እኮ ይችል ነበረ። ምንም መነኩሴ ያልሆነች መርጦ ማግባት ይችል ነበረ። ግን መነኩሴ ነው ያገባው። ህይወቱን ነው የክርስትናውን ኮር ነው የተቃወመው። አያችሁ፣ ክርስቲያናዊው ህይወቱን ነው፣ ቅዱስ ጳውሎሳዊ ህይወትን ነው፣ ዮሐንስ ወንጌላዊውን አይነት ህይወትን ነው፣ ዮሐንስ መጥምቅን አይነት ህይወትን ነው ሪጀክት ያደረገው። መጽሐፍ ቅዱስን ነው የተቃወመው። ክርስቲያናዊ ህይወትን ነው፣ የምናኔ ህይወት ነው የተቃወመው። ገዳማዊ ህይወትን ነው የተቃወመው። ሲቃወም የራሱን ችግር መቋቋም ሲያቀተው፣ እኔ በዚህ አጋጣሚ አንድ ነገር ልምከራችሁ። እንደ ማርቲን ሉተር ቸኩላችሁ ይውላችሁ ገዳምም አትገቡ፣ ቸኩላችሁ ትዳር ውስጥም አትገቡ። ጸልዩበት፣ አስቡበት፣ ጥሪያችሁን እወቁ። አሁን ያለ ጥሪው ገብቶ በችኮላና በድንጋጤ የምናደርገው ነገሮች በሙሉ ቅጣት ያመጣል። እኔ ከሉተር መማር ያለብን ትልቁ ነገር ይሄንን ነው።
በሉተር ላይ የደረሰው በእኔም ላይ እንዳይደርስ የምትሉ ከሆነ ቸኩላችሁ እንግዲህ ጥሩ የጠበቃ መሆን ይችላል። በነገራችን ላይ ማርቲን ሉተር በጠበቃነቱ ቢቀጥል ኑሮ ጥሩ የሆነ ካቶሊካዊ ምዕመን ይሆን ነበር፣ ወይንም ደግሞ ካቶሊካዊ ክርስቲያን መሆን ይችል ነበር። ምንም ለመቃወም የሚያበቃው ምንም ነገር አይኖርም ነበር። እንዲቃወመው ያደረገው የራሱ ውሳኔ ነው። ልብ አድርጎ ቸኩሎ ቃል ገባ። ቃል የገባውን ነገር ደግሞ ጊልት ይነሳል፣ ራሱን ይወቅሰዋል። ስለዚህ ያ የቅድስና ህይወት በሙሉ ስለማይበቃው ምን አለ? ከዚያ በኋላ እምነት ብቻ፣ ጸጋ ብቻ፣ ክብር ለእግዚአብሔር ብቻ ምን የሚል የብቻ ማለት ደርድሮ በቃ ሰው በእምነት ብቻ ነው የሚድነው፣ በጸጋ ብቻ ነው። አንተ ስለሰራ መልካም ነገር ስላለ የገዳሙን ህይወት ነው የሚቃወመው። ክርስቲያናዊ የእናትናት ህይወት ነው የተቃወመው። የነ ቅዱስ ዮሐንስ አፈወርቅን ህይወት ነው የሚቃወመው። የነ አውግስጢኖስን ህይወት ነው የተቃወመው። የራሱን እንኳን ህይወት ማለት የሐዋርያትን ህይወት ነው የተቃወመው። ልብ አድርጉ። የቅዱስ ጳውሎስን ህይወት ነው የተቃወመው። ጸጋ ብቻ ይችናት፣ መነሻዋ ይችናት። ገዳም ውስጥ በመቀመጥ አይደለም ጽድቅ። አሁን መነሻ ያደረገው እስመ ሰብለከ እዚች ላይ ነው የምትመጣው። መነሻ ያደረገው የካቶሊክን ስህተት። ኦኬ። በነገራችን ላይ የኃጢአት ማስተስሪያ የሚል ወረቀቱን እና የጳጳስናን የፖፑን የበላይነትን መነሻ ያደረገው ይሄን ነው። ኦኬ። ይሄንን ብናገር ተቀባይነት አገኛለሁ። ጀስት ምንኩስናውንና እዛ ውስጥ ያለው መልካም ስራው በቃው ሲያቀትህ ልባል ነው። ኦኬ። ሲያቀትህ መኖር ሲያቀትህ ይኸውላችሁ እንግዲህ ክርስትና ህይወትን መኖር ሲያቀተን ክርስቶስን የምንቃወም ከሆነ ክርስትና ህይወትን መኖር ሲያቀተን ቅዱስ ጳውሎስን ቅዱስ ዮሐንስን የምንቃወም ከሆነ አደገኛ ነገር ነው። በእውነቱ አደገኛ ነገር ነው። አደገኛ ነገር ነው። ስለዚህ ሪጀክት ያደረገው ይህንን ነው። የሶላዎቹ መነሻ ሐሳብ ቅድስናን ህይወትን ክርስቲያናዊ ህይወትን መቃወም ነው። ስለዚህ ባክ ቱ ዘ ኦሪጂን ሲል ወደ ቤተ ክርስቲያን ወደ ጥንቷ እንመለስ ከሆነ ወዴት ነው የሚመለሰው? ምንኩስና ህይወት የእነንጦንስ ህይወት እና አትናቴዎስ ናቸው ገድላቸውን የጻፈው። የነ መቃርስን ህይወት የነ አትናቴዎስን ህይወት ያለ ትዳር እግዚአብሔርን ማገልገል እንደሚቻል አሳይተዋል እኮ አባቶቻችን። ባክ ቱ ዘ ኦሪጂን ቢሉ ኖሮ ቆሙን አይጥለውም ነበር። ልብ አድርጉ፣ በደንብ አግኙኝ። ቆይሽ ሉተር የፖፑን የበላይነት ቢቃወም ኖሮ ኦኬ፣ የፖፑን ለምንድን ነው ጸጋ ብቻ ያለ? ለምን ጸጋ ብቻ ይላል? ለምን እምነት ብቻ ይላል? ለምን ክብር ለእግዚአብሔር ብቻ ይላል? ማለት ክብር ለእግዚአብሔር ብቻ አይደለም ብላለች የካቶሊክ ቤተክርስቲያን። አላለችውም ማለት እንዴ እንዲያውም ክብራችን ከማንም ጋር አወዳድረን አይደለም የምናከብረው። እግዚአብሔር ከማንም ጋር አናወዳድረውም። የእግዚአብሔርን ክብርና የቅዱሳንን ክብር አሰልፈን አይደለም። እግዚአብሔር በፍጹም የአምላክነቱ ክብር ብቻውን ነው የሚሰጠው፣ ለብቻው ነው የሚመለከው፣ ለብቻው ነው የሚከበረው። ምንም ጥያቄ የለው። አዳብለን እግዚአብሔርን ክብሩን ከሌላ ጋር እንደዚያ የሚመለክ አምላክ የለም። ብቻውን ለዘላለም ክቡር ነው፣ ልዑል ነው፣ ኃያል አምላክ ነው። ግን ይህንንም ካቶሊክ አልተቃወመችም እኮ። እንግዲህ ምን አገናኘው? የጳጳሱን ስልጣንና የእግዚአብሔር ክብር ምን አገናኘው? የምንኩስና ህይወትና ጸጋ ብቻን ምን አገናኘው? ትውፊትንና መጽሐፍ ቅዱስ ምን አጣላው? የሚያጣላ ነገር የለ። ስለዚህ ሲከብደው ነው ምክንያት ነው ያደረገው። ምክንያት እንዲሁ ማን ይሙት እንደው ባላጣው ሴት ማለት ነው፣ ባልታጣ ሴት የተማረ ሰው ነው። በዚያ ዘመን የተማረ ሰው በጣም ቀላል አይደለም። እና መነኩሲት ካትሪናን አስፈርሶ ነው ያገባው ነው። ቶሎ ቶሎ ልሄድ መሰለኝ እና ለምን ተቃወመ የሚለውን በተወሰነ ደረጃ አሳይቻቸዋለሁ። ለምን ካቶሊክን ለምን ተቃወመ እንዳልኳችሁ የኃጢአት ማስተስሪያ የሚል ወረቀቱንና የሮም ፖፕ የበላይነትን ፓፓል ኢንፋሊቢሊቲ አይሳሳትም ፖፑ አይሳሳትም የሚል ነው። ጳጳሱ አይሳሳትም አይሳሳትም ብሎ ታዲያ ሌላውን ትምህርት ለምን ይቃወማል? ይኸውላችሁ ቢወጣ ራሱ ሌላውን መቃወም አልነበረበት አይደል? ሁለት ነገሮች ናቸው የተቃወመ። በደንብ ስሙኝ። ሁለት ነገር ነው የተቃወመው። የጳጳሱን የበላይነት ጳጳሱ አይሳሳትነት ኢንፋሊቢሊቲ ፓፓል ኢንፋሊቢሊቲ እና የኃጢአት ማሰሪያ ወይንም ደግሞ የህንፃ ማሰሪያ የሚል ያንን ነው የተቃወመ። ኦኬ እነዚህ በቂ አልነበሩም። ለምን ምንኩስናውን ጣለው? ለምን ጣለው? ኦኬ ምክንያቱም እነዚህ ሁለቱ ከሆኑ ምንኩስናው ጋር ምን ያገናኘዋል?
ቅድስና ሕይወት፣ ጾም፣ ጸሎት፣ ስግደት፣ ስራ፣ መልካም ስራዎች ለምን ይቃወማል? ለምን ይቃወማል? ኦኬ እዛው ህንፃው ላይ ማለቅ ነበረበት። ህንፃው አካሄዱ ይሄ የሚደረገው ነገር ትክክል አይደለም፣ መቆም ነበር። እዚህ ጋር አልቆምም። ሐሳቡ ምንኩስናው ህይወት ውስጥ ሆኖ ከበደው። ከዚያ በኋላ ልብ አድርጉ፣ በካቶሊክ ደግሞ ምንኩስናውን ጥሎ ምን በካቶሊክ በኦርቶዶክስ ጭምር መቼም ምንኩስናን ጥሎ ከዛ በኋላ በቃ ከባህር የዋጣ አሳ ማለት ነው። እንደ ሰው አይቆጠርም። ያ ቆበጣይ መነኩሴ እየተባለ ቄሱ ሆኖ ደግሞ ክህነቱን ቢጥል ያፍራሻው ደብተራው አይጣል ነው። ስለዚህ ይሄ ስለከበደው በቃ ሉተር ቆብህን ጥለህ እንደው በቃ ምናምን ማህበራዊ ህይወቱ ተጽዕኖ ምናምን ከበደው። ስለዚህ ያለው አማራጭ ራሱን ችሎ መውጣት ነው እና ስጦታችሁን ወቁ። ቸኩላችሁ ምንም ውስጥ አትግቡ፣ ከምንም ውስጥ አትግቡ። እንደ ሉተር ቸኩላችሁ አትመንኩሱ። እንደ ሉተር ቸኩላችሁ አትሳሉ። እንደ ሉተር ቸኩላችሁ አትቃወሙ። ችኩላቱን ማሰላሰል አለባችሁ። ህይወት እንኳ ከከበዳችሁ፣ ጾሙ ጸሎቱ ከከበዳችሁ በቃ መጾም ካቃታችሁ ዝም ብላችሁ ብሉ። ቢያንስ የሚጾሙት ግን አትቃወሙ። እንዴ ነውር ነው። ምንኩስና ህይወቱ ከከበዳችሁ በቃ ትዳር ያዙና ኑሩ። ግን ምንኩስና ህይወትን አትቃወሙ። የሚኖሩት አሉ፣ አሳምረው የሚኖሩት አሉ። በቃ በጣም 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 ህይወቱን በቅድስናውን የሚኖሩት አሉ እና በጣም ትክክል አይደለም። እና ከዛ በኋላ በ15 እንደነገርኳችሁ በ15 17 ፒኤችዲውን ያዘ እና ተቃውሞዎችን 95 የተቃወመባቸውን ጽሁፎችን ጻፈ። በ1525 እንደ አውሮፓውያን አቆጣጠር ነው ካትሪናን አገባ ማለት ነው። እና መነኩሲት የነበረች ናት። የገዳማዊ ህይወት ስህተት መቃወም ጀመረ። ገዳማዊ ህይወትን ተቃወመ። ለዚያ ደግሞ ቀጥታ በነገራችን ላይ ጽጌ ስጦታውና ማርቲን ሉተር እንደሚመሳሰሉ ታውቃላችሁ። ጽጌ ስጦታው የጣና የነበረች መነኩሲት ነው ያገባው እና ይመሳሰሉብኛል ህይወታቸው። አንደኛ ጽጌ ስጦታውን ቤተክርስቲያን ተቃውሞ ነው የወጣው። ከተቃወመ በኋላ ደግሞ በአገልግሎት ያውቃት የነበረች መነኩሲትን አድኖ ቆዋና አውልቆ አገባት። የተፈተነው ፈተና አይደለም ባይዞ እና ይመሳሰላሉ። በጣም ነው የሚመሳሰሉት። ዳግማዊ ሉተር ብዬዋለሁ ጽጌ ስጦታውን እና ቀጥታ የአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 13ን የሚገርማችሁ ነገር ማለት ነው ካትሪናን ለማግባት የጠቀሰው ጥቅስ ታውቃላችሁ። ማርቲን ሉተር አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1 ጀምሮ ያለውን ላንብላችሁ እስኪ። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1 ጀምሮ ያለውን ላንብላችሁ። ምንኩስናን ለመቃወም የጠቀሰውን ጥቅስ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1 ጀምሮ አማርኛ ላድርገው። አይ ቆይ አላወጣሁት። ጠፋብኝ። ቆይ ምንድነው ሐሳቡ? ጋብቻን የሚቃወሙ ሰዎች ነበሩ አይደለ? ጋብቻን የሚቃወሙት ሰዎችን ቅዱስ ጳውሎስ ጋብቻ ክቡር እንደሆነ፣ መጋባት መልካም እንደሆነ፣ መኝታውም ንጹህ እንደሆነ አስተምሯል። ጋብቻ ርኩሰት እንዳለ እኛም በጸሎት ሃይማኖት አመክንዮአችን ላይ አለ። እኛስ ጋብቻ ንጹህ እንደሆነ ልደትም ርኩሰት እንደሌለበት እንናገራለን። ሕዝቡ ይበዙ ዘንድ እግዚአብሔር አዳምና ሔዋንን ፈጥሯቸዋልና ይላል። ስለዚህ ሉተር ምን አደረገ? የምንኩስና ህይወት ጋብቻን ክርስቲያናዊ የተቀደሰውን ጋብቻ መቃወም ነው ብሎ ነው ያመጣው። ግን ይገናኛል ማለት ጳውሎስ እንደኔ የምትፈልግ ከሆነ እንደኔ ኑሩ አለ። ጌታን ብቻ ማገልገል የምትፈልግ ከሆነ አለ። ግን በምኞት ከምትቃጠሉ አግቡ ብሎ በቀይና በጥቁር ቦልድ ላይ ያስቀምጧል።
እንዲህ እየኖርኩኝ ጌታን እያገለገልኩኝ መኖር ፈልጋለሁ ካለ መብትህ ነው ብሏል። ግን ደግሞ አይ አላግባ ካልክ ጋብቻ ቅዱስ ነው ብሏል። ርኩሰት የለበትም ብሏል። ምን አገናኘው ታዲያ? አሁን ምንኩስናን ለመቃወም ምን አበቃው ነው? አሁን ምንም አንድ ሪዝን የለውም። በነገራችን ላይ በጾም በጸሎት መኖር ጌታ ራሱ ያደረገው ነው። የጌታ ህይወት ነው። ገዳማዊ ህይወት መዓልተ ይሜህር በምኩራብ ወሌልተ ወያየን ውስተ ደብረ ዘይት ዘስሙ ኤሊዮን ተብሎ ተጽፏል። ቀን በቀን ቀን በምኩራብ እየተገኘ ሌሊት ላይ ደግሞ በደብረ ዘይት ኤሊዮን በሚባል ቦታ ሲጸልይ ያድር ነበር ተብሎ ነው የተጻፈ። ሲጸልይ ነበር የሚያደርገው ጌታ ተጽፏል። ሉቃስ ላይ ተጽፏል። ይሄ እንደገና ገዳማዊ ገዳመ ቆሮንቶስ ጾሟን ጸልየዋል። ከጾመ ከጸለየ በኋላ እኮ ነው የምላችሁ ከ40 ቀን ከ40 ሌሊት በኋላ ራሱ ጌታችን መዓልተ ይሜህር በምኩራብ ቀን በምኩራብ እየተገኘ ያስተምራል። ሌሊት ላይ ደግሞ ሲጸልይ ያድራል። የጌታ ህይወት ነው። ትግው ወጸልዩ ከመ ይትበዐ ውስተ መንሱት፣ ወደ ፈተና እንዳትገቡ ተግታችሁ ጸልዩ ያለሱ። ታዲያ ምንድነው? ጳውሎስ ራሱ እኮ ስለ ቅዱስ ጴጥሮስ ሲናገር እንደነ ኬፋ ሚስቶቻችን ይዘን የመዞር መብት የለንም ሲል እኛም ሚስት አግብተን መኖር እኮ እንችላለን እንችላለን፣ ግን አይ ይሄ ይሻላል ብለን ነው ያለ ይናገራል። ስለዚህ ጋብቻን ለመቃወም የሚያበቃ ምንም ነገር የለውም ነው እና እማሆይ ካትሪና በእውነት እሷንም ጨምሮ ከክብር አሳነሳት እላችኋለሁኝ። እንግዲህ በጨረፍታ አምስቱ ነገሮች በአጭሩ ነግሬያችሁ አምስቱ ስራዎችን ከምን እንደተፈጠሩ ኃይል ላይ ተሰጥቻችኋለሁ። ሶላ ስክሪፕቸር ወይም ሶላ ስክሪፕቸራ በመጽሐፍ ቅዱስ ብቻ የሚለው የክርስቲያን እምነት ብቸኛ መመሪያ መጽሐፍ ቅዱስ ነው። ትውፊትና የፓፓ ወይ የፖፑ ትእዛዝ ዋጋ የለውም የሚል ነው መርሁ ሲጠቃለል። ግን ከዛ በኋላስ ከዚያ በኋላ መጽሐፍ ቅዱስን ነው የተቃወመው። ምንኩስና ህይወትን፣ ገዳማዊ ህይወትን፣ ክርስትና ህይወትን ነው የተቃወመው። መጽሐፍ ቅዱስን ራሱን ነው የተቃወመው። መጽሐፍ ቅዱስ ብቻ በሚል መጽሐፍ ቅዱስን የተቃወመ ብቸኛው ማርቲን ሉተር ነው። ብቸኛው ያው ተከታዮቹን በሙሉ ማለት ነው። ሁለተኛ ሶላ ፊዴ በእምነት ብቻ። ሶላ ፊዴ ደግሞ ምን ለማለት ነው? ሰው የሚጸድቀው ያለ መልካም ስራ በእምነት ብቻ ነው የሚል አስተምሮ ነው። ስለ ቦንዴጅ ዘዊል እሱ የፈቃድ ስርዓት ሰው ጌታን አሜን ብሎ መቀበል አይችልም። ወንጌል ሲሰበክ መጀመሪያ ጌታ እምነት ይሰጠዋል፣ ጸጋውን ይሰጠዋል፣ ከዚያ አሜን ይላል፣ ከዚያ ምናምን እንደዚህ ያለ ድሪቶ መጽሐፍ ቅዱስ አይናገርም። በነገራችን ላይ መጽሐፍ ቅዱስ በነጭና በጥቁር የሚነግረን የሰው ልጅ እግዚአብሔርን የመፈለግ ዝንባሌው መቼም ተወስዶበት አያውቅም። ማንም ወስዶበት አያውቅም። እግዚአብሔርን የመፈለግ ዝንባሌ የሐዋርያ ሥራ ላይ ቅዱስ ጳውሎስ እኮ ይላል ይሄ ለማይታወቅ አምላክ የሰዎች ህገ ልቦና የሚባል ነገር አለ። ሰው ከህገ ልቦና ውጭ ሆኖ አያውቅም። ጣዖት እንኳን ያመልኩ የነበሩት እኮ በተሳሳተ መንገድ ቢሆንም የማምለክ ዝንባሌ ስለነበራቸው እኮ ነው። አዳም ከወደቀ በኋላ ራሱ የእነ አብርሃም ህይወት እግዚአብሔርን የመፈለግ ነገር አቤል ያደረገውን ተመልከቱ። መስዋዕት እንዴት እንዳቀረበ እግዚአብሔር ነጸረ ላይላ አቤል ወላይ መስዋዕቱ ወደ አቤልና ወደ መስዋዕት ተመልከተ ይላል። አቤል እኮ የተወደደ መስዋዕት ሲያቀርብ በእምነት እኮ ነው ያቀረበው። ቅዱስ ጳውሎስ ጠቅሶታል ዕብራውያን ላይ እና እንግዲህ ልብ አድርጉ። መርገመ ነፍስ መርገመ ስጋ በነበረበት ማንነት ነው ቃየልና አቤል የተወለዱት። እንደዛ ሆነው ግን አቤል በእምነት መስዋዕት አቀረበ እና የሰው ልጅ እግዚአብሔርን የመፈለግ ዝንባሌ ነበረው፣ ግን ጽድቅን መፈጸም ማድረግ ግን ብቃት አልነበረው። ብቃቱ ነው ጸጋው ነው የተገፈፈው እንጂ አይምሮው በሙሉ ጭልጥ ብሎ ዲናይ። ይሄማ በጣም እኮ ነው ነው። በነገራችን ላይ የሰው ልጅ እግዚአብሔርን የመፈለግና የእግዚአብሔርን መርህ የመከተል ፈቃዱ ባይኖረው ኑሮ ልብ አድርጉ። በአዳም ምክንያት ከዚያ በላይ የሰው ልጅ ሲወለድ እግዚአብሔርን የመፈለግ ዝንባሌ ባይኖረው ኑሮ
ሊጠየቅ የሚችለው አዳምና አዳም ብቻ ይሆንና ምክንያቱም ከፍቃድ ውጭ ነው። እግዚአብሔር ከፍቃድ ውጭ እንዴት ሰው ሊኮን ይችላል? አዳምና ሔዋንን ብቻ ይጠይቅና ሰው ለሰራው ኃጢአት የአዳምና ሔዋን ልጆች ቃየልም ጭምር ለሰራው ለዚያ ኃጢአቱ ክርስቶስ ሊሞትለት አያስፈልገውም ማለት ነው። ለምን ተወስዷል? ኦልሬዲ በሌለ ነገር እንዴት ጽድቅ ሊፈጽም ይችላል? እግዚአብሔር ለምን አላመለካችሁኝም እንዴት ሊል ይችላል? አሕዛብን ለምን በሕጉ ወደ ሕጉ ለምን እንደነ ረዓብ ለምን አልመጡም ብሎ እንዴት ሊጠይቃችሁ ይችላል? በሌለ ነገር። ስለዚህ የፈቃድ ስርዓት የሚለው የታሰረ አጋንንታዊ ትምህርት ነው። ሰው እግዚአብሔርን የመፈለግ ሁሉ ምንድን ነበር? ለይትፌሳ ልብ ዘያስሶ ለእግዚአብሔር፣ እግዚአብሔርን የሚፈልግ ልብ ደስ ይበለው ብሏል ዳዊት። እግዚአብሔርን ሰው ይፈልጋል። እያንዳንዱ እንኳ አብርሃም እኮ እንዴት ሲፈልግ እንደነበር ታውቃላችሁ። እና የመፈለግ ዝንባሌ አለ። ታዲያ ሰው የሚድነው መልካም ስራ በመስራት ብቻ አይደለም፣ በእምነት ብቻ ነው የሚል ቅድም እንደነገርኳቸው በእምነት ብቻ ማለት አጋንንታዊ ነው ብሏል ቅዱስ ያዕቆብ። ስራ መልካም ስራ ራሳችን ክርስቲያኖች የተፈጠርንበት ነው ብሎ ቅዱስ ጳውሎስ ኤፌሶን ምዕራፍ 2 ቁጥር 10 ላይ እስመ ተግባሮ ንሕነ ዘፈጠረነ በኢየሱስ ክርስቶስ ለምግባረ ሰናይ ዛቅደም እግዚአብሔር ሰሪያ በዘቦቱን አወር እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ነው የሚለው። ለምንድን ነው የተፈጠርነው? መልካሙን ስራ ለማድረግ። በጥንተ ተፈጥሮ በአዲስ ተፈጥሮ የሰው ልጅ መልካሙን ስራ ለማድረግ የተፈጠረው መጀመሪያም በጥንተ ተፈጥሮ መልካሙን ለማድረግ ነው። በክርስቶስ በዳግማዊ አዳም የተፈጠርነው መፈጠር መልካም ለማድረግ ነው። ክርስቲያናዊ ህይወት የመንፈስ ፍሬ ማድረግ በህይወቱ ግዴታ እንጂ ውዴታ አይደለም። ህገ ወንጌል ነው። አንቀጸ ብፁዓን ጌታ ባስተማረበት በማቴዎስ ወንጌል ምዕራፍ 5 ላይ ብፁዓን የሚሉት በሙሉ የንጽህናን ህይወት የቅድስናን ህይወት እንድንኖረው ነው። ራሱ ክርስቶስ ራሱ የኖረው የጽድቅን ስራ ሰርቶ ስሩ እያለን ነው። እግር ሲያጥብ ከመዝ ግበሩ ለቢጽክሙ እያለ የማደርገውን ለበውክሙኑ እያለ ታስተውላላችሁን የማደርገውን እናንተም እንደዚህ አድርጉ እያለ ነው ያስተማረው። እኔ እንደዚህ ስሆን እንዲህ ካደረግኩ እናንተም እንዲህ አድርጉ እያለ ነው። ራሱን ዝቅ አድርጉ ትሕትናን ጭምር ትሕትናን ከኔ ተማሩ፣ የዋህነትን ቅንነትን ከኔ ተማሩ፣ እኔ በልቤ የዋህ ትሑት ነኝና እያለ ነው ያስተማረው። እንዲያውም ራሱን ይካድ ኢጓችንን መቅበር እንዳለብን ትሕትና በእኛ ህይወት ውስጥ ክርስቶስ እንዲከብር የቅድስናን ህይወት እንድንኖረው ነው ጌታ ያስተማረው እንጂ በእምነት ብቻ እንድንኖረው ነው ጌታ ያስተማረው እንጂ በእምነት ብቻ ባልንጀራ ማን ነው? ባልንጀራ መልካም ያደረግልን ያ ወጣቱ እንኳን የዘላለም ህይወትን እንደወርስ ምን ላድርግ? የዘላለም ህይወት ለሚለው እኮ ህጉን ነው የጠቀሰለት ጌታ። ይሄንን ማፈጽም ያለው ሲል ያለን ሽጠ ተከተለኝ፣ ያለን መሸጥ መከተል ነፍሱን የሚወዳት ይጣላት፣ ነፍሱን ስለኔ የተዋት ያገኛታል ነው ያለው ጌታ ሲያስተምር። እና ሉተር መጣና ስራ አያድንም፣ እምነት ብቻ። እምነት ብቻውን ሲጀምር እምነት ብቻውን አለ እንዴ? በነገራችን ላይ እምነት ብቻ የሚባል አለ እንዴ? ከዚያ ያመጡና አብርሃም የዳነው እኮ ይኸው በእምነት ጸደቀ ይላል። ይኸውላችሁ ከዚያ በእምነት ጸደቀ። መቼ ነው የጸደቀ ስትሏቸው በእምነት እግዚአብሔር አብርሃም አመነ ጽድቅ ሆኖ ተቆጠረለት የተባለ ልጁን ከማቅረቡ በፊት ነው። አብርሃም ልጁን ማቅረብ ብቻ ነው ስራ የሰራው ያለህ ማን ነው ጥያቄው። እኔ በጣም ብዙዎቻችሁ ይህን ጥቅስ ስትጠቅሱ አለ አብርሃም እኮ ይኸውላችሁ መታዘዝ ስራ ነው ወገኖች፣ መታዘዝ ትልቅ ስራ ነው።
የኃጢአት ስራ የመጀመሪያው የኃጢአት ስራ ምንድን ነው? የኃጢአት ስራ አለመታዘዝ አይደለም እንዴ? አትብላ የተባለውን መብላት ነው አይደለ? አለመታዘዝ ይባላል። ይሄ አለመታዘዝ ምንድን ነው? ስራ ነው። ምን አይነት ስራ? ኃጢአት ስራ ነው። ያለመታዘዝ የኃጢአት ስራ ነው የሰው ልጅ ከገነት ወደ ሲኦል ያወረደው። ኦኬ፣ ወደ ምድረ ፋይዳ ያወረደው እና መታዘዝ የጽድቅ ስራ ነው። መታዘዝ አብርሃም የታዘዘው መቼ ነው? አብርሃም ብሔርከ ወተፈለጥ ማዝማዲከ ከዘመዶች ከወገኖች ተለይተህ ውጣ፣ እኔ ወደማሳይ ምድር ሂድ፣ እሺ ብሎ በእምነት ሲወጣ ታዟል። በእምነት ታዞ ወጣ። ከነዓንን ትቶ ነው እንትን ካራንን ትቶ ወጣ። እና አብርሃም አልታዘዘም? እንደዚያ ላይ አልታዘዘም። ውጣ ሲለው ወጣ። ክርስትናዊ ህይወት አብርሃማዊ ህይወት ነው። በነገራችን ላይ ልክ ክርስትናም እንደዚህ ነው። ውጣ ሲባሉ መውጣት ነው። ለዚህ ነው ጌታም ስለ እኔ እናቱን አባቱን እህቱን ሚስቱን ያልተው ሊያገለግለኝ አይችልም ያለው ጌታ። ለዚህ እኮ ነው የአብርሃም አይነት ህይወት ነው። አብርሃምን ወገኖችን ጥለህ ውጣ አለው፣ ወጣ። እሺ አለ አላለም? አብርሃም አመነ፣ ጽድቅ ሆኖ ተቆጠረለት። መጀመሪያም አብርሃም ከስራ የተለየ ህይወት አንደኛ እኮ መፈለግስ ሐልዮ አለ፣ የነቢብ አለ፣ የገቢር ስራ አለ። የሐልዮ የሐሳብ ስራ አለ። በማሰብ ብቻ የሚሰራ ስራ አለ። ቁፋሮ ብቻ አይደለም። እግዚአብሔር ሰራ ሰማይና ምድርን ፈጠረ ሲባል ወይንም የሰው ልጅ በእጁ አበጃጀው ሰራው ሲባል ጭቃ እያቦካ መስሎ ነው እንዴ? አንተ እግዚአብሔር ወርዶ ጭቃ ምናምን እንደዚህ እያቦካ አይደለም ይሰራል። ስራ አምላካዊ ስራ ነው። በሐልዮ የሰራው አለ፣ በነቢብ የሰራው አለ፣ በገቢር የሰራው አለ። በሐልዮም ሰርቷል እግዚአብሔር። አንተም በሐልዮ ትሰራለህ፣ በሐልዮ ትበድላለህ፣ በሐልዮ ጽድቅ ታደርጋለህ፣ በሐልዮ ደግሞ ትበድላለህ። ለዚህ ነው እኮ አይቶ ያየ ተመኘ አመነዘረ ያለው። ኦኬ አይቶ መመኘትም አመንዝራነት ነው። አዎ፣ ምክንያቱም ሐልዮ ከመገቢር አለ። ማሰብ ሁሉ ኃጢአት ላይ ሆን ይችላል፣ ግን አስበህ ሳይሳካል ቢቀርስ እንዳደረግከው ነው የሚቆጠረው ማለት ነው። ስለዚህ አብርሃምን ከስራ ነጥለህ ስለ አብርሃም አትጥቀሱ። በቃ አብርሃም ከጅምሩ ከመታዘዝ ስራ የተለየ እምነት የለውም። አብርሃም ልጁን ኋላ ሌላ ነው እሱ። ልጁማ ሌላ ደግሞ ሌላ ሌብል ነው እሱ። ከመጀመሪያ እናቱን አባቱን አገሩን ለቆ ሲወጣ ታዟል። ወጣ እኮ ውጣ እኔ ወደማሳይህ አለው። ታዲያ ክርስትና ህይወትም ጌታ ወደሚያሳየን መውጣት እኮ ነው። ይህን ነው ስራ የምንለው እኛ። ስለዚህ አንድ ኢአማኒ የነበረ ሰው ወደ ክርስትና ህይወት ሲመጣ ባዶውን አይደለም የሚመጣ። ወንጌል ተሰበከለት፣ ኦኬ ተሰበከለት። ከዚያ አንድ ስራ መስራት ይጀምራል። ምን ማድረግ? የነበረውን እምነት ሪጀክት ማድረግ ይጠበቅበታል። መካድ አለበት። ሰይጣንን እና የነበረበትን የስህተት ትምህርቱን መቃወም አለበት አንድ ሰው። እሱ ምን ይባላል? የሃይማኖት ስራ ነው ወዳጀ። ስራ ቁፋሮ ብቻ አይደለም፣ ስራ ነው። ይሄ የእምነት ስራ ነው፣ የሐልዮ ስራ ነው። አሰበ፣ የነበርኩበት ስህተት ነው አለ፣ ካደው። የነበረበትን ማነት የነበረውን ይክድና አዲሱን ክርስቶስን ሲለብሰው በእምነት ሲቀበል ያ ሰው ሲያምን ምን ይሆናል? ይጠመቅና ከኃጢአቱ ይነጻል። ከዛ ጸጋ መንፈስ ቅዱስን ይቀበላል። የሉተር ትምህርት መጀመሪያ ጸጋው ይመጣና እንዲያምን ያደርገዋል፣ ከዚያስ ይድናል። ኧረ እንደዚያ የሚል መጽሐፍ ቅዱስ የሐዋርያት ሥራ ምዕራፍ 2 የሚለው መጀመሪያ ሰው ምን ይሆናል? ትምህርትን ይሰማል። ሁሉም ሰው ይሰማል በነገራችን። ለዚያ ነው መንፈስ ቅዱስ አጽናኙ ይመጣል። ሲመጣ ዓለምን ስለ ኃጢአት ይወቅሳል ነው። ዓለምን ማለት ምን ማለት ነው? ዓለምን የሰው ልጅ ማለት ነው በነገራችን ላይ ስፔሲፊክሊ። ምክንያቱም ስለ ጽድቅና ስለ ኩነኔ ስናወራ ስለ ሰው ልጅ እያወራን ነው። ስለዚህ ዓለምን ይወቅሳል ሲል ምን እያለ ነው? እንስሳውን ከብቱን ይወቅሳል እያለ አይደለም። ግልጽ ነው። ዓለምን ሲል ሰውን ማለት ነው። እግዚአብሔር ዓለሙን ወዷል እንደተባለው እና ዓለሙን ይወቅሳል መንፈስ ቅዱስ መጥቶ። አሁን ዛሬ ሙስሊሙ ጋር ይሄዳል። በነገራችን ላይ መንፈስ ቅዱስ ማንም አይከለክለውም። ሙስሊም መሆኑ መንፈስ ቅዱስን አይከለክለውም። ጴንጤው ጋር ይሄዳል፣ መንፈስ ቅዱስ አይከለክለውም። ማንም ጋር ይሄዳል መንፈስ ቅዱስ። ልዩነቱ ሪጀክት የምታደርገው ከሆነ ትቶ ይተውሃል እንጂ ዓለምን ይወቅሳል። ስለምን? ስለ ኃጢአት። ለምን? በእኔ ስላላመኑ ይላል።
በእኔ ስላላመኑ ነው የሚወቅሰው መንፈስ ቅዱስ የሚወቅሳቸው። ለካ የሚወቅሳቸው ለምን በእኔ አላመናችሁም ብሎ ነው። አያችሁ፣ በክርስቶስ ለምን አላመናችሁም ብሎ መንፈስ ቅዱስ የሚወቅሰው ማመን የማይችሉትን ሰዎች ቦንዴጅ ኦፍ ዘ ዊል ውስጥ ያሉትን ሰዎች ነው። እንዴት ሆኖ ይኸውላችሁ ሉተር በጣም ትልቁ ስህተቱ በጣም እንድታስተውሉ ነው የምነግራችሁ። መንፈስ ቅዱስ ዓለምን ይወቅሳል ስለ ኃጢአት አለ። ኦኬ ዛሬ መንፈስ ቅዱስ ለምንድን ነው ስለ ኃጢአት ዓለምን የሚወቅሰው? በክርስቶስ ስለማያምኑ። በክርስቶስ ያምኑ ነበር። እንዴት በክርስቶስ ከማመናቸው በፊት በክርስቶስ ማመን የሚባል ነገር አለ እንዴ? ለምን ይወቅሳቸዋል? ውላቸው ከተሰበረና ማለት ከሌላቸው ፈቃድ ከሌላቸው እንዴት ሊወቅሳቸው ይችላል? በምን? አንድ ሉተራን መጠየቅ ያለብን ይህን ነው። መንፈስ ቅዱስ ለምን ይወቅሰዋል? ያላመንን ሰው ነው ለምን ይወቅሰዋል? የፈቃድ እስራት ውስጥ ከሆነ ያለው ለምን ይወቅሰዋል? ለመንፈስ ቅዱስ እየተጫወተ ነው። ፈቃድ የሌለው ሰው ላይ ነው ቃል እግዚአብሔር የሚሰበከው። እንዴት ነው? ኦኬ መጀመሪያ ከሰጠው በኋላ ነው የሚወቅሰው ወይ? እንደዚያ ከሆነ ደግሞ ጸጋውን ተቀብሎ ተመልሷል ማለት ነው። ያላመናል። ምክንያቱም ወንጌል የተሰበከው ሁሉ መንፈስ ቅዱስ የወቀሰው ሁሉ አይጠመቅም አይደለ? አሁን የሐዋርያት ሥራ ምዕራፍ 2 ላይ እኮ ምን ተንግበር ወንድሞች ያሉት 3000 ናቸው ተብለናል። በዚያን ቀን የተጠመቁት ግን ሌላ የለም ማለት ነው አይደለም። እሺ እነዚያንስ አልወቀሳቸው መንፈስ ቅዱስ? ኦኬ ጸጋው ለሁሉም ተሰጥቷቸው ከነበረ መጀመሪያ ያ ጸጋው እንዲያምኑ አላደረጋቸው። ሌሎቹን ለምን 3000 ብቻ አደረጋቸው? ተረት ነው ይሄ ትምህርት። ተረት ባዶ የሉተር ፈጠራ የሞተ ትምህርት ማንም ያላስተማረው ማለት ነው። በነገራችን ላይ ቦንዴጅ ኦፍ ዘ ዊልን አንድ በመጽሐፍ ቅዱስ ላይ የሌለ መጽሐፍ ቅዱስ ብቻ ነው። ግን መጽሐፍ ቅዱስ ላይ የሌለ ነገር ይዘው መጡ። የለም። መንፈስ ቅዱስ ግን ሰው ህሊና ስላለው በህሊናው ሰሌዳ መጥቶ ክፉና ደጉን የሚያውቅ ያኮ ስላለን እኮ መልካም የሆነውን ነገር ሰው ሁሉ ለማድረግ የሚጠራው ለመስራት ለመለወጥ የሚቃጥ ሰው እኮ ያኮ ህገ ተፈጥሮ ስላለ እኮ ነው። ተፈጥሯዊ ህሊና እኮ ስላለ እኮ ነው። እግዚአብሔር የፈጠረው ህሊና ስላለ እኮ ነው። ታዲያ ልዩነቱ እግዚአብሔርም የሚጠይቀው ወንጌል ተሰብኮልህ ለምን በክርስቶስ አላመንክም ብሎ እኮ ነው የሚጠይቀው። የሚጠይቀው ደግሞ የሚቀበልበትንና የማይቀበልበትን ጸጋ ከሰጠው በኋላ ነው። እግዚአብሔር ሳይደግስ አይጣላም ሲባል ሰምታችሁ ታውቃላችሁ? እግዚአብሔር የሆነ ነገር ሳይሰጥህ እንዴት ይጠይቃል? የምታምንበትና አላምንም አምናለሁ የምትልበትን ነገር ሳይሰጥ እንዴት ነው የሚፈርድብህ? ከታሰርክ ምንም ነገር ከሌለህ ያ ደግሞ በመስቀሉ እንደው ወይም ተሽሯል እንኳን ብላችሁ ብታምኑ አንድ ነገር ነው። አታምኑም። በመስቀሉ አልቋል ደቋል መርገም ተሽሯል ብላችሁ አታምኑ። ዛሬም ድረስ ጥንታ ብሶ እንዳለ አድርጋችሁ ነው የምትሰብኩት። ኦኬ ከሆነ ደግሞ የታሰረን ሰው እንዴት ነው መንፈስ ቅዱስ ብሎ የሚወቅሰው? ተረት መጽሐፍ ተረት ነው። አያችሁ፣ ዶክትሪን ላይ ማስተማር እንደዚህ ነው። ሄዳችሁ ዝም ብላችሁ ስዕላት ገርላት ምናምን እሱን ቀስ ብሎ በሁለተኛ ደረጃ የሚታይ ነው። እሱም ቢሆን ዝም ብላችሁ ዘላችሁ ነው ሄዳችሁት። ዘላችሁ በቃ ሌላ ላይ ወጣችሁት። ትምህርቱ ላይ ዋናው መሰረቱ ላይ ነው። ተረቱ ላይ ይሄንን ተረት ሪጀክት ማድረግ አለባችሁ። ሉተራን ወንድሞች፣ ፕሮቴስታንት ወንድሞች። በእርግጥ ጴንጤቆስጣሉን ይህንን አይቀበልም። ግን አጠቃላይ ስለሆነ እያየሁት ያለሁት ፍቅሬ ግን እንደምወዳችሁ ግን እንዳትረሱ። አይ ላቭ ዩ ሶ ማች በእውነቱ ታውቃላችሁ። ያው ከፊቴ ይታወቃለሁ እንዴት እንደምወዳችሁ ደግሞ ታውቃላችሁ። ፊቴ ራሱ እንደምወዳችሁ ነው የሚናገረው። አይመስላችሁም? ከታች ያላችሁ ሰዎች መስክሩ። ይመስክር ተባብለው ሄደዋል ይላል እዚያ የቅዱስ ኤፍሬም ታሪክ ላይ ማለት ነው። እና ልጨርስሽ። ከዚያ ጸጋ ብቻ ያው እንደነገርኳችሁ ድነት የእግዚአብሔር ጸጋ እንጂ የሰው ጥረት አይደለም። አያችሁ፣ ሉተር ቀጥታ ከራሱ ህይወት ጋር ነው ያገናኘው። ቀጥታ ምን አገናኘው? እዚህ ጋር ገዳም ገብቶ በመጾም ደከመ። ሉተር ወዲያው እንደመነኮሰ እንዴ ሀንዬ እንኳን ከዚህ ከመብረቁ አዳንሽኝ እንጂ አረ ምንኩስና ለኔ በቃ ሞከረና ሲያቅተው ምን አለ? በኋላ ጸጋ ብቻ አለ። የምን እዚህ መስገድ መጸለይ ነው። ስለዚህ ምን አገናኘው? ፍየል ወዲህ ቅዝምዝም ወዲያ። ካቶሊክን የተቃወመበት ሌላ፣ የተቃወመው ግን ሌላ ህይወት። ምንም እኮ በቃ
እውነት እግዚአብሔር በሚያውቀው ምንም እኮ ነው፣ ምንም የማይገናኝ ነገር እኮ ነው። ፕሮቴስታንትነት እኮ በጣም ነው የሚደንቀኝ በእውነቱ። እግዚአብሔር መንፈስ ቅዱስ ይርዳችሁ ወንድሞች እህቶች። በእውነት እግዚአብሔር ላይ ድህነት የእግዚአብሔር ጸጋ እንጂ የሰው ጥረት አይደለም። አዎ በመስቀሉ ላይ አሁን እኛ አዋተናል አንልም። ክርስቶስ በመስቀል መርገሙን ሽሽርልን። አሁን እኮ ለዓለም ዋጋ ተከፍሏል አይደል? አንድ የማያምን ሰው ጋር ሄጄ ስሰብክ ክርስቶስ እኮ ሞቶልሃል፣ ስለ ኃጢአት ዕዳህን ከፍሎልሃል፣ እመንበት ብዬ እኮ ነው የምሰብከው እንጂ ገና ዕዳ ስላለብህ በክርስቶስ እመንና ከዚያ ይከፍልልሃል። ቀብድ አይደለም፣ እንደዚህ አይደለም። ዋጋው ተከፍሏል። ሰው የሚፈረድበት ባለመቀበሉ ባለማመኑ ነው። ተከፍሎለት ግን ሪጀክት ያደረገ የክርስቶስን ዋጋ ያክፋፋ በመሆኑ ፍርድ ይጠብቀዋል። የሚፈረድበት ባለማመኑ እንጂ የአዳም ፋይል እየተሳበ እየተጎተተ እየመጣ በአዳም እንደዚህ እግዚአብሔር እንደዚህ የእግዚአብሔርን ምሕረት እንደዚህ ትቀልዳለህ እንዴ? በሌለ ነገር ገና ሰው ወደፊት ሲወለድ ሊክደኝ ይችላል። ስለዚህ ወደፊት እየቆጠብኩኝ ይህንን እየሳብኩኝ እነ ሌላው ሲወለድ እያወጣችሁ ይህንን ስጡት የሚባል ነገር የለም። ተፈጸመ። አሁን አዳም አንዲት ነገር አዳም ጋር ሄዳችሁ በአንተ ምክንያት እኮ ነው ሲኦል የገባሁት በአዳም በአንተ ምክንያት እኮ ነው እዚህ ሲኦል የገባሁት ብላችሁ ብትሉት እዚያ ሲሆን እንትን ማለት ገነት አትገቡም እናንተ። ምክንያቱም ካላመናችሁ አትገቡም። ግን እንደ ነዌና እንደ አልዓዛር እንደው አሻቅበህ አዳም አንተ እኮ ነው እዚህ ሲኦል ውስጥ ያስገባህ ብትለው ራስህን ቻል ነው የሚልህ። በእኔማ የመጣውን ነገር ክርስቶስ ከፍሎልሃል እኮ እኔን ሆኖ ዳግማዊ አዳም ክርስቶስ አልቆ ደቆ ከአንተ የሚጠበቀው ማመን ነበር እኮ። በእኔ የማይመጣው ትክክል ነህ። በእኔ የመጣው ግን ተፈጽሟል፣ አልቋል፣ ደቋል። ምንም እንደው ለምንም ሳያስቀር ነው እንደ ድምስስ ያደረገው ድምስስ ነው ያደረገው። ቆላስይስ ምዕራፍ 2 ቁጥር 14 ላይ አላነበብክ እንዴ? ተደምስሷል በመስቀሉ። አላነበብኩም ወይ? ዋመተላልኩ ሰብ ምድር ስብ ሁሉ እኔ ከምድር ከፍ ከፍ ያለ ሁሉ ወደ እኔ ስባለሁ። የዚህ ዓለም ፍርድ ደርሷል፣ የዚህ ዓለም ገዥ ይጣላል፣ እኔም ከምድር ከፍ ከፍ ያለ ሁሉ ይሰባል። አላለበብ እንዴ? ዮሐንስ ወንጌል ምዕራፍ 12 ቁጥር 34 ላይ ተፈጽሟል እኮ። እህሳ በምንድን ነው ታዲያ የዚህ ሲኦል የገባሁት? ባለማመን በክርስቶስ ዋጋው ተከፍሎልህ ያለ ባለመቀበልህ ያንን ነገር ነው የተፈረደብህ። ለዚያ ነው በልጁ የሚያምን የዘላለም ሕይወት የለውም ስለተባለ በእርሱ በማያምን አሁን ተፈርዶባታል። ያ ነው ያስፈረደብህ እንጂ እኔ ነፃ ነኝ ለቀቅ አድርገኝ ነው የሚል አዳም። በቃ ለቀቅ አድርጉኝ ነው የሚል እና ወንድማችን ሉተር ምንኩስና ሕይወት ሲከብደው ድህነት በጾም በጸሎት በምንኩስና ሕይወት ውስጥ አይገኝም ብሎ የመጽሐፍ ቅዱስን መልካም ስራ በሙሉ የመንፈስ ፍሬዎችን በሙሉ በአፍጢማቸው ደፋቸው ማለት ነው። ሌላው ሶላ ክርስቶስ ብቻ የሚለው ነው። ክርስቶስ ብቻ የሚል ነው። በእግዚአብሔርና በሰው መካከል ያለው መካከለኛ ክርስቶስ ብቻ ነው የሚል የቅዱሳን አማላጅነት ለማውገዝ ነው። ግን እውነት መናገር ሉተር ቅዱሳን ይጸልዩልናል ስላለ ሉተርን ከዚህ ላይ ነፃ ላውጣው። ስለ ፕሮቴስታንት ነው ጠቅላላ ማወራው ብያቸዋለሁ። አንዳንዴ ሉተር ላይ የምሄደው ያው ጸንሳሹ ስለሆነ ነው እንጂ ፕሮቴስታንቱ ቅዱሳን ምልጃ አይቀበልም። ለምንድን ነው የማይቀበለው? ያው እንደነገርኳችሁ ነው። ግን ሉተር እውነት ለመናገር መጀመሪያ ይሄንን ከተቃወመ ለምንድን ነው አይ ይጸልዩልናል፣ በገነት ያሉት የሞቱ ሰዎች ሊጸልዩን ይችላሉ ለምን አለ? በነገራችን ላይ በሰውና በእግዚአብሔር መካከል አማላጁ ክርስቶስ ብቻ ነው ካልክ በምድር ላይ ያሉትንም እኮ ያማልዳሉ ማለት የለብህም። ምክንያቱም መጽሐፍ ቅዱስ እንደዚህ አያስተምርም። መጽሐፍ ቅዱስ የሚያስተምረው አንዱ ለአንዱ ይጸልይ ነው የሚለው። እንደዚያ ነው የሚለው። በብሉይ ኪዳንም እግዚአብሔር እንደነ ኢዮብ ያሉትን ሄዱና ይጸልይላችሁ ኢዮብ ሲላቸው ነው የምንመለከት። ኧረ እዚሁ አንተ ማረን። በኢዮብ ላይ በደል የፈጸሙትን ሰዎች ኢዮብ ይጸልይላችሁ ነው የተባሉት። የአብርሃምንም ሕይወት እንደዚያ ነው። የአብርሃምን ሕይወት ስንመለከት እንደዚያ ነው እና እግዚአብሔር በብሉይ ኪዳንም
ሰዎቹ ለሰዎቹ እንዲጸልዩ አዟል። በአዲስ ኪዳንም እንደዚያ ነው ያደረገው። ወደ ፈተና እንዳትገቡ ተግታችሁ ጸልዩ ሲል ይህ ፈተና ለእነሱ ብቻ የሚሆን ነገር ብቻ አይደለም። ህይወታቸው በትጋት መፈጸም እንዳለበት ጭምር ስለ ሌሎች መጸለይ እንዳለባቸው ራሱ እኮ ስለ እናንተ ጸለይ ብሏል አለ ጌታ። ስለዚህ እኛም ስለ ሌሎችም እንድንጸልይ ጭምር ነው። ቅዱስ ጳውሎስ ስለ እኔ ጸልዩ እያለ ይለምናል። ቅዱስ ጳውሎስ ስለ እኔ ደግሞ ጸልዩ ይላል። ቅዱስ ጳውሎስ ጸልዩልኝ የሚል ከሆነ አይ ኢየሱስ ብቻ ነው የሚጸልይልኝ፣ ስለዚህ ጳውሎስን ጸልይልኝ አልለው ለምን አትል? መጽሐፍ ቅዱስ የሚለው በሙሉ አንዱ ለአንዱ ይጸልይ ነው። አይ እኛ እኮ ከሞቱ በኋላ እሷ ሌላ ሽፋን ናት፣ እሷ ሌላ ናት። አንተ በምድር ላይ ተጋድሎን ያልፈጸምከው ያልጨረስከው ሰውዬ የምትጸልይ ከሆነ እነሱ የማይሳሳቱት ከሚሳሳቱበት ዓለም ወደማይሳሳቱበት ከሄዱ በኋላ ያሉት ሰዎች እንዴት አይጸልዩ ብለህ ልታስብ ትችላለህ? አሁን እንደኔ ያለውን ቄስ ደካማኝ ቄስ ጸልዩልኝ የምትል ከሆነ እንዴት የማይሆን ነገር ነው። ስለዚህ የቅዱሳንን ጸሎት ህይወት ሌላው ምንድነው? ክብር ለእግዚአብሔር ብቻ፣ ክብር ለእግዚአብሔር ብቻ። ይሄ ደግሞ ተመሳሳይነት አለው ከክብር ከክርስቶስ ብቻ ከሚለው ጋራ ክብር ለእግዚአብሔር ብቻ የሚለው ይያያዛል። ለቅዱሳን ለመላእክት ለነዚህ እውነት ለመናገር ጌታ የሚለው እርስ በርሳችሁ መከባበርን ነው። ቅድም ስለጠቀስኩት ብዙ ያልቆይበትም ምንም እንዲሁም ውሃ የሚያነሳም አይደለም። አሁን ካቶሊክ ክብር ለእግዚአብሔር አንሰጥም ብላ ብትል ኖሮ ክርስቶስ ቤዛችን ነው መድኃኒታችን ነው ሌላ ተጨማሪ ያስፈልገናል ብቻውን አያድንም የሚል ነገር ቢኖር ኖሮ ምንም ከመጀመሪያው ጋር ከተቃወማቸው ጋር እንዳያችሁት የፖፑንም የበላይነትና ስልጣንና የካርዷ ጉዳይ እስካሁን የለም። እዚህ ውስጥ ግን ባክቱ ዘ ኦሪጅን ያለው ወደ የት ነው የተመለሰው? ካርድ ተቃውሞ ወጥቶ ወደ ምንድን ነው የተመለሰው? ከመጽሐፍ ቅዱስ ውጭ ወደሆነ እና እኔ ባክቱ ዘ ኦሪጅን የሚለው ወደ ዴማሳዊነት እንመለስ ወደ ዓለም ባክቱ ዘ ኦሪጅን ብሎ ከምንኩስና ህይወት ወደ አፍራሻዊ ህይወት ነው የገባው። ከክህነት ወደ ክህነት አልባ ወደሆነ ውጥንቅጦ ወደ ወጣ 47,000 ዲኖሚኔሽን ነው የወለደው ይህንን። ስለዚህ ባክቱ ዘ ኦሪጅን ብሎ የት ገባ ሉተር ካላችሁ ወደ የት ነው የገባው? ቤተክርስቲያንን ያስተካከለው ቤተክርስቲያንን የሚያፈርስ ነገር ነው ያደረገው። ቤተክርስቲያንን የሚያፈርስ ነገር ነው ያደረገው። አሁን ብዙ ነገሮችን ወደ 10 ነጥቦች ዝም ብዬ አንብቤያቸው ልለፍ። የፕሮቴስታንት ትምህርት ያስከተላቸው 10 ኢክርስቲያናዊ ጥፋቶች በጣም በሚያሳዝን ሁኔታ፣ አንደኛ የሐዋርያትና የሐዋርያት ወይም የቅዱሳን ሐዋርያትን ትምህርት የቤተክርስቲያን አባቶችን የአፖስቶሊክ ሰክሰሽንን በሙሉ ሪጀክት አድርጓል በሚያሳዝን ሁኔታ። ይሄ አንደኛው ኢ ክርስቲያናዊ ኢ መጽሐፍ ቅዱሳዊ የሆነ የክርስቶስ ተቃዋሚ የሆነበት ትምህርቱ ነው። ሁለተኛ በቅዱስ ቁርባን ላይ የተፈጸመው ክህደት ነው። ዛሬ መታሰቢያ ነው ብሎ ማንም እንዲረግጠው ምንም ይሁን ምን መነሻው ራሱ ነው። የተሻለ ነገር አላቸው፣ እውነት ነው። በቅዱስ ቁርባን ሕይወት ይገኛል ብለው ያምናሉ። ግን ፕሮቴስታንቱ የእሱ ልጆች በመሆናቸው በእውነቱ ከተጠያቂነት አያመልጡም። እንግዲህ አዳምን ጻድቅ አድርጎ ሌላውን ኃጢአተኛ ማለት መቼስ የማይሆን ነገር ነው። ሶስተኛ ክብረ ቅዱሳን የእመቤታችን ማለት የእመቤታችንን በእመቤታችን ላይ ዛሬ በየቀኑ ፕሮቴስታንቶችን አይታችሁ ከሆነ መሳደብ ነው። ሌላ ቶፒክ ሁሉ የላቸውም። ሶስተኛ አራተኛ የቅዱሳን መላእክት አማላጅነትን መቃወም። የጻድቅ ሰው ጸሎት ኃይል ያደርጋል ይላል ቅዱስ ያዕቆብ። ያዕቆብንማ በብዙ ነገር ነው የሚቃወሙት። እነሱ ግን ይህንን በማስተባበል ነው ያሉት። አምስተኛ ግለሰባዊ የመጽሐፍ ቅዱስ አተረጓጎም ሳብጀክቲቭ የሆነ እንትን ትራንስሌሽን ኦር ወይም ደግሞ ኢንተርፕሬቴሽን ደግሞ ግለሰባዊ ግላዊ ትርጓሜ። አሁን ሉተር የራሱን በቃ ብዙ ነገሮችን በራሱ ነው ሪጀክት አድርገው፣ ምክንያቱም ትውፊትን አልቀበልም ብሏል። የአባቶችን ትምህርት ምናምን ሪጀክት አድርገዋል። ከዛ በኋላ በራሳቸው ከበደን በራሱ ነው፣ ቶሎሳን በራሱ ነው፣ ሀጎስን በራሱ ነው፣ በራሳቸው ትርጉም ነው እንደመሰለው ዝም አንዱ መጥቶ እየተንተባተበን ቢሆን ይተረጉማል። አስተካክሎ እንኳን የማያነበው ማለት ነው። እና ይህንን
ፈጥሯል። በቤተ ክርስቲያን ላይ ዳሜጅ አስከትሏል። አሁን ያስከተለውን ዳሜጅ ነው እያወራሁት ያለሁት። ስድስተኛ አንድ የከዳንክ ይሄ ዋን ሴቭድ ኦልዌይስ ሴቭድ አይነት ትምህርት የሞራልና የስነ ምግባር ዝቅጠት ሰዎቹ ልብ አድርጉ፣ ጸጋ ብቻና እምነት ብቻ ያስከተለው ዳሜጅ ቀላል እንዳይመስላችሁ። ክርስቲያናዊ ህይወትን የቅድስና ህይወትን ሰዎቹ አንዴ ከዳንክ በኋላ ድነት በእምነት ብቻ ስለሆንክ በጸጋ ብቻ ስለሆነ በስራ ስላልሆነ እንደፈለክ ሁን የሚል ኢንቴንሽናል ያለው ቃል በቃል እንደዚህ ባይሉም ልቅ የሆነ ህይወት እንዲኖር በእውነት አፕሪሼት የሚያደርግ ነው። አንደኛ ራሱ የቅድስናን ህይወት ተቃውሞ ከገዳም ወጥቶ ቆቡን ሲያሽቀነጥር በተግባር አሳይቷል። ስለዚህ በስራ ድነው ነው፣ በጸጋ ነው የምትድነው፣ በእምነት ነው የምትድነው። ከዚህ በተረፈ በአንተ መልካም ስራ ምናምን ምንም ለድነትህ አስተዋጽኦ አያደርግም የሚል እና ኢሞራሊ የሆነ ህይወትን በዓለም ላይ አሰራጭቷል ነው። ሌላው የቅዱሳን መታሰቢያ በዓላት እንደዚህ ያሉት ነገሮች በተመለከተ ሰባተኛ የምናየው። ስምንተኛ ፕሪስትሁድ ኦል ብሊቨርስ የሚል ሁሉም ቄስ ነው፣ በቃ ሁሉም ካህን ነው። ይኸውላችሁ ሉተር ክህነቱን ሲያጣ ከካቶሊክ ቤተክርስቲያን ሲወጣ ምንኩስናውን ሲያፈርስ ክህነቱን ሲጥል ባዶ እንደሆነ ገባው። ከዚያ ምን አለ? ምን የምትል ጥቅስ አለ? ፕሪስትሁድ ኦል ፕሪስትስ ምንድነው? ኦል ብሊቨርስ አር ፕሪስትስ፣ ሁሉም አማኞች ካህናት ናቸው። ለንጉስ ካህናት ምናምን የሚል አለ። ለከንፈር መስዋዕት የምስጋና መስዋዕት የምናቀርበውን አይነት ወስዶ ለአገልግሎት አደረገው። ያ የንጉስ ካህናት ምናምን የሚለው የምስጋና መስዋዕት ሰው ሁሉ ክርስቲያናዊ ኦርቶዶክሳውያን በሙሉ ተክህነ ማለት አገለገለ ማለት ነው። ካህን ማለት አገልጋይ ማለት ነው። ኦኬ የከንፈር መስዋዕት ማንኛውም ክርስቲያኑ ያቀርባል። ኦርቶዶክሳዊ በሙሉ ሴት ወንድ ሳይል የከንፈር መስዋዕት እናቀርባለን። ይህንን መስዋዕት ለማቀረብ ቄስ መሆን አይጠበቅም፣ ዲያቆን መሆን አይጠበቅም። ይህንን ጥቅስ ያለ ኮንቴክስቱ ወስዶ ለማናረገው ለሐዋርያዊ ቅብብሎች ለሚሰጣቸው በስልጣነ ክህነት ጌታ የሾማቸውን ለዚህ አምጥቶ ይጠቅሰዋል ማለት ነው። አይሆንም። ስለዚህ ፕሪስትሁድ ኦል ብሊቨርስ የሚለው ሁሉም አማኞች ካህናት ናቸው የሚለው ዛሬ ለምንድን ነው ያንን ያደረገው? የሆነ ይመጣና ያጠምቃል ማለት ነው። እውነት ለመናገር ሻወር ነው የሰጣችሁ። እንደው ተጠመቅን ብላችሁ የምትጽናኑ ካላችሁ በጣም ተሸውዳችኋል። በፍጹም የፕሮቴስታንት ጥምቀት የክርስትና ጥምቀት አይደለም፣ ሻወር ነው። ምክንያቱም ዊዛውት አውቶሪቲ እና ክህነት ምንም ነገር በሌለበት ሁኔታ እንዴት ይሆናል? እንዱ ሰንበዲ መጥቶ ዝም ብሎ ውሃ ስለረጨህ እንዴት ይሆናል? ከቤተ ክርስቲያን ውጭ ዜር ኢዝ ኖ ሳልቬሽን አውትሳይድ ኦፍ ዘ ቸርች፣ ከቤተ ክርስቲያን ውጭ ድነት የለም። ሌላው ምስጢረ ንስሐን በተመለከተ ይህንን በጣም አዳክሟል። ምክንያቱም ሰው ኃጢአት ሲሰራ አይ ኃጢአት መስራቴ ድነቴን ያሳጣኛል ብሎ ካላሰበ ንስሐ ይገባል። ስለዚህ ምስጢረ ንስሐን በነገራችን ላይ ሰባቱ ምስጢራተ ቤተክርስቲያን ከዚህ ከሁለቱ ምስጢራትን ምስጢረ ጥምቀትንና ምስጢረ ቁርባንን ሲቀበሉ ሌሎችን ሪጀክት ነው ያደረጋቸው። እነ ምስጢረ ቁርባን እነ ምስጢረ ሜሮን እነዚህ ምናምን የነበሩ ስርዓቶች ትውፊትን ሪጀክት ሲያደርግ ምስጢራትን ምስጢረ ጥምቀትን አሁን ምስጢረ ንስሐ የሚባልን ነገር ሪጀክት አድርጎታል። ኦኬ ሪጀክት ነው ያደረገው። ምክንያቱም ሰው እንዴት ንስሐ ይገባል? ለምን ንስሐ ይገባል? ኦኬ ድነቴን የማላጣው ከሆነ ለምን ንስሐ እገባለሁ? ኦኬ በእምነት ብቻ ለድነት መልካም ስራ አይጠቅምም ካልክ ንስሐ መግባት ለድነቴ አስተዋጽኦ ካላደረክ ንስሐ አልገባም ማለት ነው። ካኑ ቴል ሚ በእምነት ብቻ ነው የሚዳነው፣ በጸጋ ብቻ ነው የሚዳነው። ድነት ስራ ለድነት አይጠቅምም ካልከኝ ንስሐ አልገባም። ንስሐ ለምን እገባለሁ? ድነቴን የማላጣው ከሆነ ለምን እጾማለሁ? ለምን እጸልያለሁ? ለምን የሰረቅኩትን የወሰድኩትን ለምን እመልሳለሁ? ኦኬ ኦልሬዲ እኮ ምስጢረ ንስሐን ሪጀክት አድርገሃል። ንስሐ ለድነት አይጠቅምም ብለሃል። ስራ ለድነት አይጠቅምም ብለሃል። ኦኬ ሌላው የመጨረሻው የስኪዝም ነው። የቤተ ክርስቲያን አንድነትን መፈራረስ ያስከተለው ትልቁ ችግር ይሄ በዓለም ላይ ነው። የካቶሊክ ቤተክርስቲያን ብቻ ሳይሆን ዳሜጁ ሉተር ከካቶሊክ ቤተክርስቲያን ይውጣ እንጂ ለእኛ ሁሉ ነው የጠቀመው። የሆነው ጉዳቱ የደረሰው በዓለም ላይ ነው። ዛሬ 47,000 ዲኖሚኔሽን እንዲኖራቸው ያደረገው
ይሄ ክፍፍል የፈጠረው ኑፋቄ ነው። ሲጠቃለል ሌሎቹን ላስገባ ስለሆነ ሳጠቃልለው ዛሬ ፕሮቴስታንቲዝም ተመልከቱ። ፕሮቴስታንቲዝም የሚለው ስም ራሱ ያሳደረባቸው ተጽዕኖ ተመልከቱት። እንዲሁ እውነት ለመናገር እንደው ሞት እኮ ይሻላል። ፕሮቴስታንት ከመባል እኮ እንደው ሞት ይሻላል። ተቃዋሚ ማለት መቃወም አንደኛው እንግዲህ ተቃዋሚ በተቃዋሚዎቻችሁ እንዳትነግጡ ምናምን ተቃዋሚዎች ይነሳሉ ምናምን ሐዋርያት የጻፉት ተቃዋሚ ሆነ እንዴት መጽሐፍ ቅዱስን ትይዛለህ? ማሳያ በየቀኑ ፕሮቴስታንት ስድብ ነው ታይትላቸው ይዘው ይመጡና እኔ አሁን እውነት ለመናገር እስካሁን ትምህርት ነው ያስተማርኩኝ አይደለ? ትምህርቱ ላይ ነው የሄድኩበት። ትምህርታቸውን ነው ግን ይመጡና ሐዋርያት ድነዋል አልዳኑም፣ ማርያም ድናለች አልዳነችም፣ ወላዲት አምላክን ያልላትም፣ እኔ አምላክን ወለደች ብዬ አላምንም። ደግሞ ምንድን ነው እግሩ የተቆረጠው ምናምን ጤና ቢሱ እንትን ነገረ ማርያም በየቀኑ እስኪ ፕሮቴስታንት የራሳቸውን ትምህርት ከፍተው ማለት ኑ ተሰብሰቡ ዛሬ ነገ በዚህ ጉዳይ ላይ እንማማራለን ብለው ቁጭ ብለው የራሳቸውን ትምህርት ከፍተው እኛን ሳይቃወሙ አሁን እኛ ታውቃላችሁ አሁን ቲክቶክ ላይ ምናምን መምጣታችን አሁን በቅርብ አትዩ ትዝም አትሉን እኮ እኛ አሁን ቤተክርስቲያን ውስጥ ብትሄዱ አሁን በፍልሰታ ላይ ብትሄዱ ስብከታችን ላይ ትዝ አትሉን፣ ቅዳሴያችን ላይ ትዝ አትሉን። ማለት በጸሎት እናስባችኋለን እናስባችሁ እያሉ አይደለም፣ ግን የራሳችን ላይ ነው። ቅድስና ክርስትና ተመልከቱት። ክርስቲያናዊ ህይወት የሚያሳየው እኛ በጣም አድገን ሄደን ከቅዱሳን ጋር ህብረት ማድረግ ጀምረናል። እነዚህ ሰዎች ከቅዱሳን ጋር ተፋተዋል፣ ሪጀክት አድርጓቸዋል፣ ዳርክን ያዝ ብለዋል። ብቻቸውን ነው የሚቀርቡት፣ በቃ ብቻቸውን ነው የሚሄዱት። ህብረት የላቸውም ከቤተክርስቲያን ጋር። ቤተክርስቲያንን ሲቃወሙ ከቅዱሳን ህይወት ጋር ነው ጭምር የተፋቱት። ስለዚህ እኛ ምንድን ነው የምናደርገው? ዕለት ዕለት የራሳችንን መዳን ወደ መፈጸም ነው። አያችሁ ዝሙት ኃጢአት እንደሆነ ደህንነት ሊጠፋ እንጂ በዝሙት ምክንያት በስርቆት ምክንያት በተገለጡ የስጋ ስራዎች የእግዚአብሔር መንግስት እንደምናጣ እናስተምራለን። ስለዚህ እኛ የምናተኩረው ካመን በኋላ ኃጢአት የዲያብሎስ ስራ እንደሆነ መልካም ስራ መስራት እንዳለብን የእኛ ትምህርት እሱ ነው። ፕሮቴስታንትስ መልካም ስራ ለድነት አይሆንም፣ አይጠቅምህም፣ የዳነ ሰው የሚሰራው ነው። ምን ማለት ነው? በሌላ አነጋገር እንጀራን ጥርቅ አድርገህ ትበላለህ፣ ዳቦም ካለ ትበላለህ፣ ውሃንም ትጠጣለህ። ጁስ ተጨማሪ ነገር ነው። ከፈለግ ትጠጣለህ፣ ካልሆነ ትተዋለህ። በቃ ስለዚህ እንደ ጁስ ነው ማለት ነው። እንትን ለፕሮቴስታንት መልካም ስራ እንደ ጁስ ነው። ጁስ ብትጠጣም ባትጠጣም ውሃ ከጠጣህ በቂ ነው። ውሃ ለመጠጣት አይቻልም። ልብ አድርጉ። እምነት እንደ ውሃ እንደ እንጀራ ነው ፕሮቴስታንት ጋር። ስራስ እንደ ጁስ ነው፣ ተጨማሪ ነገር ነው። ምክንያቱም የበላ ሰው የጠጣ ሰው የሚጠጣው ነው። የጠጣ የሚጠጣው ነው። ተጨማሪ ነገር ነው። ስራ በቃ ተጨማሪ ነገር ነው እና ተጨማሪ ነገር ብትወውስ ባልሰራ በዚህ ምክንያት ድነትን አታጣው። እኔ በዚህ አጋጣሚ ሰብራችሁ ወጣችሁ እንደሚባል ነገር የለም የምትሉትን ትልልቅ በጣም ጎበዝ የሆናችሁ ፕሮቴስታንቶች አላችሁ። ግርጃብ እናንተን አይደለም እንዲምለው አሁንም ድረስ ልቅ የሆነ ህይወት የሚኖሩትን ነው እንጂ ጤናማ የሆናችሁ ሰዎች አላችሁ። ስለዚህ ፕሮቴስታንት በየቀኑ የሚመጣው ኦርቶዶክስ ነው ትዝ የሚለው አዳራሽም ውስጥ እኛን ነው የሚቃወሙ። አይታችሁ ከሆነ በቃ ከዚህ ውጭ መኖር አይችሉም። ለምንድን ነው? ህይወታቸው ስለሆነ። ፕሮቴስታንታዊ ህይወታቸው ይኸው ነው። እኛን ሳይቃወሙ መኖር አይችሉም። በቃ ስሪታቸው ነው። ያ ደግሞ ኢንሄሪታንስ መጥቷል፣ ተዋርሷቸዋል። ከሉተር ይጀምራል፣ ከነ ዝዊንግሊን ይጀምራል፣ ከነ ጆን ካልቪን ይጀምራል። መቃወም ነው በቃ ዋና ስራቸው። በነገራችን ላይ ዋና ዶክትሪናቸው መቃወም ነው። ፕሮቴስታንት እስኪ እንደው የራሳቸውን ትምህርት ስለ ጾም፣ ስለ ጸሎት፣ ስለ ስግደት እስኪ አስተምሩ ክበቱና ስለ ቅድስና ህይወት እስኪ ቤታቸውን እየከፈታቸው እኛን ምንም ሌላው ቀርቶ ይገርማቸዋል። ጥያቄ እንኳን ሲጠየቁት መጀመሪያ እኛን ማስገባት አለበት። እኛ እኮ ትዝ አይሉንም እኮ ይኸው አሁን ከታች መሳሪያው ጀመሩ ጠንቋይ ምናምን እያሉ ገና አሁን ኮሜንት ማየቴ ነው። ማርያምን እኔ እኮ ኮሜንት አላየም። ደስ የሚለው የምትሳደቡ በኋላ ነው የምሰማ። እንደገና የሚሳደቡ በጣም ሰዎች ነበር ይሉኛል። እኔ መች ሰማቸዋለሁ ወዳጆቼ።
ምክንያቱም እኔ እናንተን ማስተማር ነው እንጂ መሳደብ ምናምን እና የእናንተን ኮሜንት መመለስ አለ። ስለዚህ ስሙ ተጽዕኖ አሳድሮባቸዋል። ስሙ ጎድቷቸዋል። ስሙ ከቤተ ክርስቲያን አስወጥቷቸዋል። ስሙ ቅድስና ሕይወትን እንዳትኖሩ አድርጓቸዋል። ስሙ ተጽዕኖ አሳድሮባቸዋል። ሳትቃወሙ መኖር አትችሉም። አንድ ነገር ልበልና ዛሬ ይህንን ርዕስ ለምንድን ነው ያነሳው ብትሉኝ ወዳጃችን ሶረቲ ቤት ሶረቲ በጣም የምወዳት ፕሮቴስታንት እህታችን ናት። በጣም ጥሩ ጨዋ ልጅ፣ በጣም ጨዋ ልጅ ናት፣ እመሰክርላታለሁ። እና ተሰብስበው ጤና የማይሆኑ ልጆች እነ እስራኤል ዳንሳ፣ ይሄ አልማዝ አምጣ፣ እንቁ አምጡና እንባረካለን እያሉ የሚያስባርኩ አሉ። እነ እስራኤል ዳንሳ ምሽልቅ ነው የሚያደርጓቸው ይህንን ገበሬውን እየወሰዱ እና እነዚህን ሲቃወሙ አየኋቸው። እነሱ ረት ትክክል ናቸው መቃወማቸው እና የሚቃወሙትን አፕሪሼት አደርጋለሁ። እኔ ግን ምን ትዝ አለኝ መሰላችሁ እንዴ ለምንድን ነው ግን እንደዚህ ያሉ ሰዎች የተነሱት የሚለው ላይ ለምን አላተኮሩም የሚል ጥያቄ ስለነበረኝ ነው። ከዚህ ውጭ መሆን ይችላሉ ወይ? እነ እስራኤል ዳንሳ ትምህርቱ አይደለም ወይ ፕሮቴስታንትን ምዕመኑን እንዲበዘበዝ እንዲበላ ያደረገው ትምህርቱ አይደለም ወይ? የተጠሩበት የመጀመሪያው ጥሪ አይደለም ወይ ብዬ አሰብኩኝ። እንዴት ቀሲስ ካላችሁኝ፣ ይሁላችሁ ያንን ህዝብ ስትወስዱት የወሰዳችሁት ትበላለህ፣ ያልፍልሃል፣ ትጠጣለህ፣ ትከብራለህ ምናምን ብላችሁ ነው የወሰዳችሁት። አንደኛ ኢትዮጵያ ውስጥ ሲገባ ራሱ የፕሮቴስታንትም ሲገባ ሚስዮናውያን ናቸው ያስገቡት። ሚስዮናውያን ደግሞ ላዩ እርዳታ ነው፣ እርዳታ የተቸገሩትን መርዳት ነው። በእርዳታ ውስጥ ምን አለ? ሃይማኖት ማስለወጥ አለ። በሃይማኖት ውስጥ ደግሞ ፖለቲካ አለ። እመኑኝ፣ ከዚህ ውጭ አይደለም። የቤተ ክርስቲያን አጥኑ። ሚስዮናውያን የመጡበት በተለይ በተደጋጋሚ የመጡበት ነው። ልብ አድርጉ። የውጭ ፕሮቴስታንቶች ሀገራቸውን ይወዳሉ። በጣም ፓትሪስቲክ ናቸው። ሀገር ወዳድ ናቸው። ስለ ሀገራቸው፣ ስለ ባህላቸው በጣም ነው የሚጨነቁት እና ካልቸራቸውን፣ ፖለቲካቸውን በሃይማኖት ውስጥ ኮረጆ ከተው በእርዳታ ውስጥ ይዘውት መጡ ኢትዮጵያ ውስጥ። ከዚያስ ኢትዮጵያ ውስጥ ሲገባ ፕሮቴስታንት ምን ይሆናል? ኦርቶዶክስን መቃወም፣ ሀገርን መቃወም፣ ባህልን መቃወም፣ በአጠቃላይ ትራዲሽን መቃወም ይሆናል። ጴንጤ የውጭ ጴንጤዎች ውስጥ ሀገራቸውን ይወዳሉ፣ ህዝባቸውን ይወዳሉ፣ ካልቸራቸውን ይወዳሉ። በጣም ነው የሚወዱት። እኛ ሀገር ስትመጣስ ባህልን በእርግጫ ባህልን በቃ ስለ ባህል ማውራት መጽሐፍ ቅዱስ ጥቀስ ይላል ይመጣና፣ ስለ ባህል ማውራት በቃ ነውር ነው። አያችሁ፣ ስለ ሀገር ጉዳይ እኛ ፖለቲካ አይመለከተንም ይላል ይመጣና፣ አያችሁ። እነዚያ ግን ፖለቲካቸውን ውስጡን ሌሎቹን እንዲወዱ እነሱን እንዲወዱ አደረጉና አገራቸውን እንዲጠሉ ቤተክርስቲያንን እኛ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንዲቃወሙ አድርገዋቸውን የሰበኳቸው። ሌላው በእርዳታ ስለሆነ የመጣው ስለዚህ እዚያ ሰው ሲሄድ እረዳለሁ ብሎ ያስባል፣ ገንዘብ አገኛለሁ፣ ያልፍልኛል ብሎ ይገባል። እናንተ ስላነሳችሁት ነው። ባይዘው ፓስተር ወጋየሁ የምትባልም ፕሮቴስታንት እህታችን ስታነሳ ሰምቻለሁ። ችግሩ አለች ከኦርቶዶክስም ይሁን ከእስልምና ሲመጣ ሰው አለች በተሳሳተ መንገድ ሰብከን ስላመጣ ነው ስትል ስለሰማዋት፣ ትክክል ናት። ትከብራለህ፣ ትበላለህ ተብሎ ነው የመጣው አለች። እውነትሽን ነው። ታዲያ እከብራለሁ ብሎ የመጣ ሰው ሎተሪ ደርሳል፣ አሜሪካ ልካለሁ እያሉ ቢበዘብዙት ለምን ትፈርዱበታላችሁ? ሲጀመር የሳባችሁ ይህን ኦርቶዶክሳዊ ወጣችሁ በትምህርት አይደለም የወሰዳችሁት። እንደምታውቁት አታላችሁ ምናምን ነው የወሰዳችሁት። ሚካኤልን ያመልካሉ ኦርቶዶክሶች፣ ገብርኤልን ያመልካሉ ብላችሁን የወሰዳችኋቸው። እኛ እንደሆነ ይኸው አናመልክም። እኛ ቅዱሳንን አናመልክ፣ መላእክትን አናመልክ። ግን ስትወስዷቸው ገብርኤልን እንደምታመልክ ኦርቶዶክስ የስህተት መጽሐፍ እየገለጣችሁ ገድላትን በተሳሳተ መንገድ እየተረጎማችሁ፣ በእውነቱ በተሳሳተ መንገድ ገድላትን እየተረጎማችሁ መጻሕፍቶቻችንን ያላውዱ እየተረጎማችሁ በማሳሳት ወሰዳችኋቸው። እናስያ የማይበላ ከሆነ ይመጣና ቀለሜ ስልክ የጋለብኝ ይላል። ንብረትህን አግሎ ይወስደዋል። ቤት የጠበበኝ ይላል። አንተ ቤትህን እየሸጥክ ትሰጠዋለህ። ታዲያ ራቆትህን ትቀራለህ። አትሰራ፣ ድሉዥን ትሆናለህ።
ትበላለህ። ምንድነው? አሮባ አነሆባ ጃሎሪያ ሰኮምባ በጠላቴ ላይ ጦር ይሰካ በረከቱ በእኔ ላይ ይሰካ ትላለህ። አይሰካ እንዲሁ ምንም አይነት በረከት በዚህ ውስጥ በጠላቴ ላይ ጦር ይሰካ ብለህ በረከቱ በእኔ ላይ ይሰካ። እግዚአብሔር የአንተን ጠላት በጦር እየወጋ አንተን በበረከት እንዴት ያለ ጸሎት ነው ይሄ? ደግሞ ከዚያ ትስቃለህ አንተ። የዚህ አሮባ አኖባ ጃሎሪያ ያው እኔ እንኳ ጀምኒ ነግራኛለች ምንድነው ትርጉሙ ብዬ ምናልባት እንደው ግሪክኛ ብረስት ከሆነ ብዬ እጠይቃታለሁኝ። ይሄ አሪፍ ጨዋታ ነው፣ በልጅነታችን እንጫወተ የነበረው ጨዋታ ነው ብላ መልሳልኝ። ፖስት አድርጌላችሁ አይታችሁታል። አሮባ አኖባ ጃሎሪያ ሳኮምባ ሲተረጎም በጠላቴ ላይ ጦሩ ይሰካ በእኔ ላይ በረከቱ ይሰካ አሜን ይላል። ከዚያ በኋላ በጦር ይሰካ እያልክ እየለመንክ በረከት እንዴት ይሆናል? እንዴት ይሆናል? መቼም አይሰካም። በእውነቱ አይሳካምም፣ አይሰካምም። ስለዚህ የመጣበት መንገድ ነው። ስለዚህ ፕሮቴስታንቱን እኛ ግን ክርስቲያኖች ስንሰብክ ምን ብለን ነው የምንሰብከው? ትበላላችሁ፣ ተጠጣላችሁ፣ በፍጹም አንጠራችሁም። ስንጠራችሁ ጌታ እንደጠራን ነው የምንጠራችሁ። በዓለም ሳለህ መከራ አለብህ፣ ነገር ግን አይዞህ ጌታ ዓለሙን አሸንፎልሃል። የተሸነፈው ዓለም እንዳያሸንፍህ ጾም፣ ጸልይ፣ ስገድ ብለን ነው የምንጠራው። ጾም፣ ጸሎት፣ ስግደት ሰተን ነው የምንልክ እንጂ ትበላለህ፣ ተከብራለህ፣ እንዲያውም ስደት ይጠብቅሃል ብለን ነው። ዋርኒንግ ወናሁ አነፍ የነወክሙ እነሆ እንደ በጎች በተኩላ መካከል እልካችኋለሁ። ተኩላ የሚባል ነገር እንዳለ በእኔ ሳላችሁ መከራ አለባችሁ ጌታ እንዳለ አስተምረን ነው የምናጠምቀው እንጂ ሪላክስ ታደርጋለህ እንደፈለግት አይደለም። አይደለም። ክርስትናና ሚስማር ሲመቱት የጠብቃል ነው ብሂላችን። እናንተ ጋስ ያልፍልሃል። የብልጽግና ወንጌል፣ የእምነት ቃል፣ የድስኩር ማት የማት በቅዠት የሚኖር እና ምክንያቱም ይኸውላችሁ አሁን ይህንን ለማስተካከል እየሞከራችሁ ነው። ይሳካላችሁ፣ በርቱ፣ አይዟችሁ። ግን ትምህርታችሁ ነው መነሻው፣ ትምህርቱ ነው። ፕሮቴስታንታዊ ትምህርት ስህተት ነው ወገኖች። ከዚህ ውጡ፣ አምልጡ። ማጠቃለያ ይሄ ነው። አሁን እናንተ ጌታን የምትወዱ እውነተኛ ክርስትና ህይወት ውስጥ የኖራችሁ ሊመስላችሁ ይችላል። አይደለም። ወይ ደግሞ እንደኔ ያለ ደካማ ቄስ ስላያችሁ በቃ እንደው ቤተክርስቲያኗን መልክ አላሳይቻችሁ ሊሆን ይችላል። በሱ ሶሪ እላችኋለሁ። ድካም እኛም ጋር አለ። በእውነቱ የሥነ ምግባር ጉለት እኛም ጋር አለ። በቄሱ ምክንያት በመነኩሴው ምክንያት የወጣችሁ ካላችሁ አም ሶሪ። ክርስቶስ ግን እንደዚህ አናቀው። በጣም ይቅርታ። በእኛ ምክንያት ለወጣችሁት ሁሌ ነው ይቅርታ የምጠይቃችሁ፣ ሁል ጊዜም። ግን ቤተክርስቲያን የእውነትና መሰረት አምድ ናት። ተመለሱ። ባክ ቱ ዘ ኦሪጂን፣ ወደ ጾም፣ ወደ ጸሎት፣ ወደ ንስሐ፣ ወደ ጌታ መመለስ ነው እንጂ ባክ ቱ ዘ ኦሪጂን ብለህ መልካም ስራ ለድነት አይጠቅምህም። ምን ውስጥ ነው የከተታችሁ? ምን ውስጥ ነው የከተታችሁ? እውነት የሌለች ባክ ቱ ዘ ኦሪጂን ብሎ የኢስተርን ኦርቶዶክስ አይደለም፣ የእንትን ኦሪየንታል ቤተክርስቲያን አይደለም፣ የካቶሊክ ምን ውስጥ ነው የከተታችሁ? ምንም በክርስትና ህይወት የሌለ ነገር ውስጥ ነው። ማት ውስጥ እኮ ነው የገባችሁ። የስህተት የምንፍቅና ማት እኮ ነው። በየቀኑ እኮ ነው የሚወለደው ምንፍቅናችሁ። በየቀኑ አንዱ ይመጣና ጌታ የተወለደው ወልድ የተባለው ከመቤታችን ከተወለደ በኋላ ነኝ። አንዱ ይመጣና መንፈስ ነኝ ይላል። አንዱ ይመጣና ስጋ ነኝ ይላል። አንዱ ይመጣና አጥንት ነኝ ይላል። አንዱ ይመጣና እኔም እግዚአብሔር ነኝ ይላል። አንዱ ይመጣና እንደው ስንት ጉዳይ አለ። ከምንፍቅናው ብዛት የተነሳ እኮ መቁጠር አቃተ ነው። እውነትም አና አካውንቴብል ጤፍ ነው የሆነብን። ጤፍ እና ውሃ የማይቆጠር። ከዚህ ስህተት ውጡ ወንድሞች እህቶች። እኛ ቄሶቹ ወደ ቲክቶክ መምጣታችን ካልቀረ ከዚህ ስህተት እንድታመልጡ ነው። በእውነቱ እወዳችኋለሁ ፕሮቴስታንት ወንድሞች፣ ግን እኔ ያላችሁበት ህይወት ግን የጨለማ ህይወት ነው። በየቀኑ መቃወም መጽሐፍ ቅዱሳዊ አይደለም። በየቀኑ ቤተክርስቲያን መቃወም ትምህርት አይሆናችሁም እንዴ? መልካም ስራ አያስፈልግም ብለህ በየቀኑ ትቃወማለህ። በጣም ነው የሚያሳዝነው በእውነቱ። ኦኬ እንዴው መልካም ስራ እኮ ዓለምሽ መልካም ስራ አያስፈልግም ብለህ የምትቃወም ከሆነ መቃወም በቃ መቃወም ብቻ። መልካም ስራ አያስፈልግም። ከዛ ክፉ ስራ መቃወም። ክፉ ስራ ነው የሚያስፈልገው። መልካም ስራ ለድነት አይጠቅምም። መጥፎ ስራስ የተገለጠ የስጋ ስራ ግን ይጠቅማል ለእናንተ።
ክርክር፣ ሁሌ ቤተክርስቲያንን መሳደብ፣ ሁሌ ቤተክርስቲያንን መተቸት፣ ሁሌ ቤተክርስቲያንን መውቀር፣ ሁሌ ቄስ መነኩሴ መስደብ፣ መልካም ስራን ተቃወመ የኃጢአት ስራን በየቀኑ ማድረግ አይጣል ነው። ከዚህ ህይወት እግዚአብሔር ይጠብቃችሁ። እንዲህ በየቀኑ ስድብ እንዲሁ አንድ ቀን እንዲሁ ቁጭ ብላችሁ እኔ እውነት ለመናገር አንዳንዴ በጣም እንደነ ብራዘር ዴቭ እንደዚህ ምናምን ያሉ የሆነ ነገር የሚያስተምሩ አሉ። በጣም ቁም ነገር እኔ በእውነት ቁም ነገር የማገኝባቸው ልጆች አሉ። አሁን ሳሚ ጎበዝ ልጅ ነው። ሳሚ ሶረቲ ቤት የሚያየው ልጅ ጥሩ ልጅ ነው። ጥሩ ማይንድ ነው ያለው። እውነት ለመናገር በጣም ጥሩ የሆነ ጨዋ የሆነ ነገር የማይባቸው አሉ። ሌሎችም አሉ። በስነ ምግባር በጣም የምመሰክርላቸው ልጆች አሉ። በጣም ሃምብል የሆኑ በጣም በእውነቱ እንደዚህ ያሉ አሉ። በጣም ጤናማ የሆኑ ፕሮቴስታንቶች አሉ። እንደነ ጳውሎስ ፈቃደ፣ እንደነ ፓስተር ቸርነት፣ እንደነ ዶክተር ወዳጀነ ማረን በጣም አሉ። በጣም ዲሲፕሊን የሆኑ አሉ። ከትልልቆቹ ደግሞ እንደነ ዶክተር መለሰ ወጉ ያሉ የእውነት ለመናገር አሉ። ግሬስ ያላቸው እውነት ለመናገር በቃ ትምህርት ላይ አሁን እኔ መለሰ ወጉ የተወሰኑ መጻሕፍቶችን አንብ ያለሁኝ እና ስብከቶቹንም ሰምቻለሁ። አልደብቃችሁም፣ ስብከቶቹንም ሰምቻለሁ እና ስብከቶቹ አንዳንድ ስብከቶቹ ለምንድን ነው እሱ በነገራችን ላይ መለሰ ወጉን እኔ መጽሐፉን ማነው የጀመርኩት በምን ምክንያት መሰላችሁ? እነበጋሻው በሱ መጽሐፍ ይታሙ ነበረ። እነበጋሻው ምናምን ተሐድሶዎቹ ምናምን የእነሱን መጽሐፍ እያነበቡ ነው የሚባል ነገር በጋሻውን በጣም ወደው ስለነበረ ደጋግሜ ተናግሬያለሁ። በጣም ነበር የምወደው እና እኔ ከገጠር እንደመጣው እንግዲህ ስብከት የእነሱን ነው የሰማሁኝ። ስብከት እኔ ገጠር ምናምን እንደዚህ እንደምታውቁት ከቅኔ ቤት ከዜማ ቤት ምናምን የመጣሁት እና ስብከት በዘጠናዎች ውስጥ እነሱ ስለነበሩ እኛ ያየናቸው። ስለዚህ እኔ ስለ ስብከትም ዘዴ ምናምን አላውቅም፣ ግን በስመ አብ ሲል በቃ በጣም ግርማ ሞገስ በጣም እውነት ለመናገር እንደዚህ ትምህርት እውቀት አልባ መሆኑን አላውቅም ነበረ። እግዚአብሔር በሚያውቀው አሁን ነው የገባኝ። ማለት እኔም ያን ጊዜ ያው በመጽሐፍ ቅዱስ እንትን ውስጥ መረዳቱ ስላልነበረኝ ብዙ ማለት ነው ከዜማ ውጭ ከዚህ በአብነት ትምህርት ቤት ካለው ትምህርት ውጭ አላውቅም። ለዚያ ይመስለኛል ያልገመገሙት እና ሲታሙ ስለነበረ በተለይ የመዝሙርም እየሰረቁ ሲሸጡ ከፕሮቴስታንት ሲጀምሩ ማንበብ ጀመርኛ ለፍለጋ ማለት ነው። ስብከቱን በጣም ሰማ ስለነበረ የግዴታ መከታተል ደግሞ ወደውም ስለነበረ እንደው ሐሜቱ ምናምን የውሸት ነው ብዬ አምን ነበረ። የግዴታ መለሰ ወጉን መጽሐፍ ማንበብ ጀመርኩኝ እና የበጋሻውን ስብከት እዚያ ውስጥ መፈለግ ጀመርኩኝ ማለት ነው። እውነት ለመናገር ብዙ ነገር ነው ያገኘሁኝ፣ ብዙ ነገሮች እና ይልቁንስ የመለሰ ወጉ ደስ የሚለው ነገር ያየሁት ዶክትሪን አይነካም። ዶክትሪን ስለ ኦርቶዶክስ መጥፎነት አያወራም። ምንም ነገር አያወራም። አንተ በሚገርማችሁ ሁኔታ ምንም ነገር የሆነ ያን ሁሉ ስብከት ሰብኮ ላይፍ በቃ እኔ ለምሳሌ በተለይ በጣም የማረሰው መጽሐፉ መስቀል አልባ ክርስትና የሚል መጽሐፍ አለው። የእውነቴን ነው ወድጄዋለሁ። ክርስትና እንዴት ፈተና እንደሆነ፣ ክርስትና እንዴት መከራ እንደሆነ እሱን አንባችሁ የነ እዩ ጩፋን የነ እስራኤል ዳንሳን ስታዩት እና መለሰ ወጉ መጽሐፉን ስታነቡት ባህታዊ መስሎ ነው የሚሰማኝ። በጣም በቃ የሆነ ቅድስና ላይ የደረሰ አይነት አርጎ ነው መጽሐፉ ራሱን የሚያሳየ እኔ አላውቀውም፣ ግን ስብከቱ ግን እውነት ለመናገር ላይፉ በቃ ጥሩ የሆነ ነገር ነው የሚናገረው። እኔ አድምጡት እያልኩ ግን አይደለም፣ እየቀሰቀስኩ አይደለም። እመብርሃንን በጣም ጭምት ማለት ጭፍን አለመሆኔን እንድታውቁልኝ ነው ይሄንን የምነግረው። በጣም ጭፍን አይደለሁኝም፣ እኔ ኦፕን ነኝ። እንኳን አይደለም የፕሮቴስታንትን የነ መሐመድንም እያነበቡ ነው። የነ መሐመድንም ይኸው ስትታጠብ አልጋ ላይ ብርቱ ትሆናለህ፣ ጀግና ትሆናለህ፣ በጀነት ይጠብቃል የሚለውንም የናጅሬን መጽሐፍ እያነበብኩት ነው። በእውነቱ ይሄ መጽሐፍ ያው እስልምና ታውቃላችሁ አራት አቅጣጫ የሆነ በዚህም በምስራቅ በምዕራብ በሰሜን አንብቡ። ማሳረጊያው ሴት ነው። ደግሞ የነሱ ትምህርት ደግሞ ገራሚ ነው። እነሱ ጋር ሲደብረኝ መዝናኛዬ ነው። በሰማይም በምድርም መሐመድ ሲጸልይ እዚያ ጋር የአይሻ አልጋ ፊት ለፊት አለ። ኦኬ የጸሎቱ ማሳረጊያ የአይሻ አልጋ ነው። ሲሞትም በሰማይ 70 ደናግላን ነው የሚጠብቁት።
እንደዚህ ያለው ተረትንም አነበዋለሁኝ እና እንኳን የመጽሐፍ ቅዱስ ጥቅስ የሚጠቅሱትን ፕሮቴስታንቶች ማለት ነው ዶክትሪን የማይነኩትን እንደዚህ ህይወት ተኮር ከሆኑ እኔ አሁን የአቡነ ሽኖዳን መጽሐፍ ከኪሴ ከዚህ ጋር አይጠፋም። ማትሪክ 12ኛ ክፍል ላይ ተማሪ እንደዚህ እንቅልፍ እያጣ እያነበበ ከደበረኝ እኔ ምሽርጥ አደረግና እዚህ ጋር ቁጭ ብዬ የእሳቸውን መጽሐፍ ነው የማነበው። የእውነት ለመናገር በህይወቴ ውስጥ በጣም 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 የወደድኳቸው አባት አቡነ ሽኖዳ ናቸው እና ህይወታቸው ጠቅሞኛል። ሰው ምን ልላችሁ ፈልጌ ነው፣ ጤናማ የሆኑ ፕሮቴስታንቶች አሉ። ይኸው የእግዚአብሔር ልጅ ላሳያችሁ። እዚህ ጋር ገና አልጨረስኩትም እንጂ የተሰቀለው ይሄ ጳውሎስ ፈቃደ መጽሐፍ ነው። አላነበብኩትም። የእግዚአብሔር ልጅ አንብቤዋለሁ። ይህንን ግን ጊዜ አጥቻ አላነበብኩትም፣ ግን አነበዋለሁ። ምንም ችግር የለብኝም። ምን ችግር አለ? አሁን ጳውሎስ ፈቃደ ጥሩ የሆነ እንትን ያለው ልጅ ነው። ጥሩ የሆነ መረዳት ያለው ነው። ሌላ